ሰላም እንዴት አመሻችሁ? እንዴት ዋላችሁ? አይ ሆፕ ጥሩ ጊዜ እያሳለፋችሁ ነው ብዬ አምናለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ትንሽ ረዘም ሊል ይችላል። ምናልባት በአንድ ፓርት ወይ ደግሞ በተለያዩ ፓርቶች ከፋፍዬ ልለቅላችሁ እችላለሁ። የዛሬው ቪዲዮ አይዲያ ምንድን ነው? ያለፉት ጊዜያቶች ላይ ሜቢ ከተወሰኑ ወራቶች በፊት አንድ ቪዲዮ ለቅቄላችሁ ነበር። ኤፍቲኤምኦ አይ ቲንክ በ2 ሰዓት መሰለኝ በ2 ሰዓት ያለፍኩበት ትሬዶች ብዬ ለቀኩላችሁ ቪዲዮ ነበረ። እዛ ትሬድ ላይ ምናልባት ጀስት ትሬዱን ከገባው በኋላ ዝም ብሎ ያለውን ፕሮሰስን ያሳዩአችሁ። እንደ አጋጣሚም ሆኖ ፕሮባብሊ እንደ እድልም ሆኖ ያንን አካውንት ፓስ ያደረኩት በ2 ሰዓት ነው። ግን ያ ሪያሊቲው አይደለም። ከ2 ሰዓትም በላይ ሊፈጅ ይችላል፣ ከዛም ሊፈጥን ይችላል። እሱን እርግጠኛ ሆነን በዚህ ሰዓት አንለውም። ግን ዛሬ ይዤላችሁ የመጣሁት ሞር ትክክለኛውን ትራንስፓረንት የሆነውን ፕሮሰስ ነው የሚሆነው። ምክንያቱም ያው ብዙዎቻችሁ ምናልባት በዚህ ጆርኒ ውስጥ እየተቸገራችሁ ይሆናል። እንዴት ነው ፕሮፊርሞች የምናልፈው? ዛሬ አዲስ አካውንት ገዛለሁ፣ አሁን ገዛለሁ። ዛሬ ማርች 9 ነው። አይ ቲንክ አሁን 9 ሰዓት ከ43 አካባቢ ነው። እዚህ ጋር እንደምታዩት 9 ሰዓት ከ43 ከአንድ ሰዓት በኋላ ትሬድ ጀምራለሁ። 9 ተኩል በእኛ 10 ተኩል ማለት ነው። ዴይላይት ሴቪንግ ስለተጀመረ ትላንትና ማርቼት ተጀምሯል። ትላንትና ዴይላይት ሴቪንግ እሱን ተከትሎ 10 ሰዓት ተኩል ሆኗል በኢትዮጵያ አቆጣጠር፣ የኒውዮርክ 9 ተኩል። ስለዚህ 9 ተኩል ከአንድ ሰዓት በኋላ ይሆናል ለኔ አሁን። ስለዚህ ከዛ ቀደም ብዬ አሁን የኤፍቲኤምኦ ቻሌንጅ አካውንት ገዛለሁ። ያንን ቻሌንጅ አካውንት እያንዳንዱ ምገባውን ትሬድ፣ እያንዳንዱ ማሳልፈውን ጆርኒ ሳይኮሎጂካል ሊሆን ይችላል፣ ሪስክ ማኔጅመንት ላይ የሚኖር ችግር ሊሆን ይችላል፣ ሙሉ በሙሉ ትራንስፓረንት ሆኜ አሳያችኋለሁ። ያም በደንብ ምናልባት ከእናንተ ጆርኒ ጋር ኮምፔር አድርጋችሁ ማስተካከል ያለባችሁን ወይም ደግሞ የተሳሳተ አይነት ግንዛቤ ከዚህ በፊት ከነበራችሁ እሱን ለማረም ይረዳችኋል ብዬ አምናለሁ። ስለዚህ አሁን አብረን አካውንቱን እንገዛለን። ከዛ በኋላ እያንዳንዱ ምገባውን ትሬድ ደግሞ ከገባው በኋላ አካውንቱ ላይ ገብቼ በደንብ አስረዳችኋለሁ። ያ በደንብ ይረዳችኋል ብዬ አምናለሁ። የምገዛው አካውንት 2 ስቴፕ ነው፣ 2 ፌዝ ነው የሚኖረው። ምናልባት ኤፍቲኤምኦ አካውንት መግዛት ከፈለጋችሁ ከስር ሊንክ አስቀምጬላችኋለሁ። በሱ ሊንክ ገብታችሁ ብትገዙ እኔን ሰፖርት ያደርገኛል። ያንን አፕሪሺየት አደርጋለሁ። የ100K አካውንት ነው ልገዛ ያሰብኩት። ስለዚህ ይህንን ነው የምገዛው። አይ ቲንክ 439 ግን ፕሮባብሊ እኔ ዲስካውንት ማገኝ አይመስለኝም። ለምን የ100K አካውንት አለኝ። ስለዚህ የ100K አካውንት ያለው ሰው ድጋሚ ነው እየገዛው ያለሁት ሌላ አካውንት። ስለዚህ ያለው ሰው አይችልም መግዛት። ስለዚህ ያው ሎጊን ላድርግና ዲስካውንትን ባይኖረው ባለው ገዝቼ አብረን እንሄዳለን ማለት ነው። እንዳልኳችሁ 2 ስቴፕ ነው የሚሆነው ወይም 2 ፌዝ ነው ያለው። ፌዝ 1 ላይ 10% ፕሮፊት ታርጌት ማሳካት አለብኝ። ድሮዳውን ዴይሊ ድሮዳውን 5% ነው። ኦቨርኦል ድሮዳውን ደግሞ 10% ነው። ስለዚህ ድሮዳውን ውስጥ እነዚህ ድሮዳውኖች ውስጥ ሳልገባ ማሳካት ይኖርብኛል ማለት ነው። ስለዚህ ያው እንደምታዩት ለኔ ዲስካውንት አይኖርም። ስፔሻል ዲል አለ፣ ግን የ100K አካውንት ኦልሬዲ ስላለ አይቻልም ይላል። እሱን ፌል ማድረግ አለብኝ ወይ? ካልሆነ ግን ያው ምንም አማራጭ አይኖረኝም፣ በዚሁ እገዛለሁ ማለት ነው። $628 ይሆናል የ100K አካውንት። አይ ቲንክ ኤፍቲኤምኦ ከሌሎች ቻሌንጆች ትንሽ ይወደዳል፣ ግን
ብዙ ጊዜ እኔ ኤፍቲኤም የምመርጥበት ሪዝን አንደኛ ምንም አይነት ሼድ የሆነ ነገር የለም። ላይክ ስሊፔጅ ምናምን የተወሰነ ይኖራል፣ ግን እንደ ሌሎቹ አይደለም፣ የተሻለ ነው ከሌሎቹ። ፒያውት ላይም ያን ያክል አስቸጋሪ አይሆንም። ስለዚህ በዚህ ኤፍቲኤሙ ለእኔ በጣም የተሻለ ነው። ፕሮባብሊ ለእኔ የመጀመሪያ አንደኛ ብዬ ላስቀምጠው የምችለው እሱን ነው። ስለዚህ ቱ ስቴፕ አካውንት ነው እንደምታዩት የ100K ስታንዳርዱን ነው የምገዛው። ቢካዝ ስካልፐር ነኝ፣ ስዊንግ ትሬደር አይደለሁም። ስዊንግ ትሬደር ከሆናችሁ የኛውን ብትገዙ ኦቨርናይት ሆልድ ማድረግ ትችላላችሁ፣ ኒውስ ትሬዲንግ ትችላላችሁ። እነዚህ አማራጮች አሉላችሁ። ኦልሞስት ዋጋቸው ተመሳሳይ ነው። አንድ መርጣችሁ መግዛት ትችላላችሁ ማለት ነው። ሜታ ትሬደር 5 ነው የማደርገው። ሶ እነዚህን ልምረጥና ኮንቲኒው ልበለው። ሶ ያው ያለኝ አማራጭ በክሪፕቶ መግዛት ነው። ስለዚህ በክሪፕቶ አደርገዋለሁ። ስለዚህ ብዙ ጊዜ ለመክፈል የምጠቀመው ወይ ዩኤስዲሲ ነው ፕሮባብሊ። ከዛ በኋላ በሚቀጥሉት ጊዜያቶች በእያንዳንዱ ቀን ከዛሬ ጀምሮ ትሬድ እያደረግኩ እቀጥላለሁ ማለት ነው። ትሬድ ሳረግ ስካልፕ ነው ማረገው 1 ሚኒት ላይ ሁሉንም ከላይ ያሉትን ታይም ፍሬሞች ግን ያለው 1 ሚኒት ላይ ስካልፕ አደርጋለሁ ማለት ከላይ ያሉትን ታይም ፍሬሞች አላይም ማለት አይደለም። ከመንዝሊም ሊሆን ይችላል ከዊክሊም ጀምሬ ላይ ይችላለሁ። ስለዚህ እያንዳንዱ በየቀኑ የምሰራውን አናሊሲስ ከጀመርኩበት ታይም ፍሬም ጀምሮ እስከታች ያለውን ከገባሁት ትሬድ ጋር ከነ ማስረጃው እያሳየኋችሁ አልፋለሁ። ከዛ በኋላ የሚቀጥለውን ፕሮሰስ ደግሞ አብረን እንሄዳለን ማለት ነው። ስለዚህ ናስዳክን ነው 1 ሚኒት ላይ ትሬድ ማድረገው። ፕላስ ሪስክ ማድረገው 1% ነው። ከ1% በላይ ሪስክ አላደርግም። ምናልባት ሌሎች ቦታዎች ላይ እንደ አጠቃቀማቸው 2% ቻሌንጆች ላይ ዘንድ ደግሞ ከቻሌንጆች በኋላ ከፍ የሚያደርጉ ሰዎች አሉ። የእነሱ ምርጫ ነው ያ። ለእኔ ግን ያው ባለኝ ሞዴል መሰረት የተሻለ የሚሆነው ያው ስካልፐር ነኝ። በቀን 2-3 ትሬድ ልገባ እችላለሁ። ምናልባት እነሱ ያን የሚያደርጉት ወይ ስዊንግ ትሬደር ናቸው፣ በቀን አንድ ትሬድ ራሱ ማይገቡበት ጊዜ ይኖራል። ስለዚህ እነዚህ ነገሮች አፌክት አድርጓቸው የሚገቡት የተወሰነ ያነሰ ነው ማለት ነው። ስለዚህ ክፍያውን ልጨርስና ከዛ በኋላ አካውንቱን ይሰጡኛል። 10 ተኩል ሲሆን በኢትዮጵያ አቆጣጠር ማለት ነው 10 ተኩል ሲሆን ትሬዱን ጀምራለሁ። ከዛ ዛሬ የገባሁት ካለ ከዛ ነገ የምገባውን እያልኩኝ አሳያቸዋለሁ። ሚኒመም 4 ትሬዲንግ ዴይ ይኖራል። ዛሬ ካሳካሁት በጣም ጥሩ። የሚቀጥሉት ቀናቶችን 0.01 እየገባሁኝ አሳልፋለሁ። 4 ቀን ስለሆነ ማለት ነው። ስለዚህ ክፍያውን ልፈጽምና የቀረውን ነገር አብረን እናያለን ማለት ነው። ክፍያውን ጨርሻለሁ። ስለዚህ ያው አካውንቱን ከደቂቃዎች በኋላ ምናምን ክሬዴንሻሉን በኢሜይል ይልኩልኛል፣ ወይም ደግሞ እዚሁ ላይ አገኘዋለሁ። ይኸው ከደቂቃዎች በኋላ አካውንቱን ሰጥተውኛል። ይኸው እዚህ ጋር አይ ቲንክ ቁጥሩን ታዩታላችሁ ብዬ አምናለሁ። ከዛ ውጪ ያው እዚህ ጋር ማሳካት ያሉብኝ ጎሎች ናቸው። ሚኒመም 4 ቀን ትሬድ ማድረግ አለብኝ። ቅድም እንዳልኳችሁ ማክሲመም መክሰር የምችለው በቀን 5000 ነው። አጠቃላይ ደግሞ መክሰር የምችለው 10000 ነው። ዛት ሚንስ 10% እና 5% ማለት ነው። ይሄ ፌዝ ዋን ላይ ፕሮፊት ታርጌቴ ወይም ማትረፍ ያለብኝ 10% ነው ወይም $10,000 ነው። በዚህ መሰረት ፌዝ ዋንን ለማለፍ እነዚህ ማሟላት አለብኝ ማለት ነው። ምናልባት ማየት ከፈለጋችሁ በዚህ ፓስወርድ እዚህ ጋር ባለው ፓስወርድ እና እዚህ ጋር ባለው ሎጊን ምናልባት ከሰራላችሁ ብዙ ጊዜ ከ1 ወር በኋላ ምናምን ፓስ ከተደረገ ከ1 ወር በኋላ ያጠፉታል። ግን ምናልባት እናንተ በምታዩበት ወቅት ይህን ቪዲዮ በደንብ ዲቴል ገብታችሁ የገባዋቸውን ትሬዶች ማየት ከፈለጋችሁ እዚህ ጋር ያለውን ሎጊን እና እዚህ ጋር ያለውን ፓስወርድ ተጠቅማችሁ ማየት ትችላላችሁ። አይ ሆፕ በደንብ ኢንዲቴል ሪሰርቾችን እዛ ላይ መስራት ትችላላችሁ። ማየት የምትፈልጉት ነገር ካለ ዛሬ የመጀመሪያ ትሬዲንግ ገብቻለሁ። ዛሬ ነበር አካውንቱን የገዛሁት። ዛሬውኑ የመጀመሪያ ትሬዲንግ ወስጃለሁ ማለት ነው። 3 ትሬዶችን ነበር የወሰድኩት። 2 ሎስ ነበሩ፣ አንደኛው ደግሞ ዊን ነበረ። 2ቱን ትሬድ የገባሁት S&P 500 ላይ ነው። አንዱን ደግሞ ናስዳክ ላይ ነው። ናስዳክ ላይ የገባሁት አንዱ ትሬድ ኪሳራ ነው። S&P ላይ ግን አንደኛው ዊን ነው፣ አንደኛው ኪሳራ ነው። አጠቃላይ ዛሬ ቀኑን በብሬክ ኢቭን ነው የወጣሁት። 2ቱ ኪሳራ ቢሆኑም አንዱ ዊን ቢሆንም የመጨረሻው ዊን የሁለቱን ኪሳራ እንዲሸፍንልኝ አድርጌ ነበር የወጣሁት።
ለምን ያንን አረኩ በኋላ በደንብ እናወራበታለን። ሶ ቶታሊ ዛሬ ምንም ዊን አላረኩም፣ ምንም ኪሳራ ውስጥ አልገባውም። አናሊሲሴን ናስዳክ ላይ ነበር የመጀመሪያ ትሬዲን የወሰድኩት። አናሊሲሴን ስጀምር ከዊክሊ ነበር የተነሳሁት። ዊክሊ ላይ ፕራይሱ ልክ እዚህ ጋር እንደምታዩት ቤሪሽ ኦርደር ብሎክ ነበረን። ያቺን ቤሪሽ ኦርደር ብሎክ ነክቶ ወደ ታች እየወረደ ነበር ያለፉትን ሳምንታት። ወደ ዴይሊ ስወርድ ደግሞ ዴይሊ ላይ ፕራይሱ እዚህ ጋር የምታዩት እቺ ኦርደር ብሎክ ነበረች። ያን ዊክሊ ኦርደር ብሎክ ከነካ በኋላ የፈጠራት የዛችን ኦርደር ብሎክ ሚን ትሬሾልድ ወይም 50% ሄዳችሁ ቼክ አድርጓት በደንብ። ሚን ትሬሾልድ ወይም 50% ነካ። ያንን 50% ከነካ በኋላ ያለፉትን ቀናት ሐሙስና አርብ ቤሪሽ ነበር። ዛሬ ልክ ማርኬቱ ከተከፈተም በኋላ ሌሊት ዛት ሚንስ እዚህ ጋር እንደምታዩት ወርዶ ዛሬ ሰኞ ነው ፕሪቪየስ መንዝሎ ወስዷል። ከዛ ያንን ካረገ በኋላ ይሄ ፕሪቪየስ መንዝሎ ኤክስተርናል ሬንጅ ሊኩዊዲቲ ነው። ከኤክስተርናል ሬንጅ ሊኩዊዲቲ ፕራይስ ከተነሳ ታርጌታችን የሚሆነው ምንድነው? ኢንተርናል ነው። ከኢንተርናል ከተነሳ ደግሞ ወደ ኤክስተርናል ነው። ስለዚህ ወደ 4 ሃወር መጣው። 4 ሃወር ላይ ከመጣው በኋላ እዚህ ጋር ኤክስተርናል አለኝ ብያቸዋለሁ። ኢንተርናል ሬንጅ ሊኩዊዲቲ ምን ይሆናል? ታርጌት ይሆናል ማለት ነው። ጀስት ፕራይሱ ከዚህ ተነስቶ እስከዚህ ባለው ሬንጅ እኔ የደረስኩት እዚህ አካባቢ ነው። ስለዚህ ይህንን እዚህ ጋር የምታዩት ኒው ዊክ ኦፕኒንግ ጋፕ አዲስ ሳምንት ሲከፈት የሚኖር ጋፕ ነው። ያ ጋፕ ተነክቷል። ያ ጋፕ ያለው የት ነው? ፕሪሚየም ውስጥ ነው። እንዴት ፕሪሚየም ውስጥ ሆነ? ከዚህ ጀምሮ እስከዚህ ዲሊንግ ሬንጅ ስዘረጋ እዚህ ጋር እንደምታዩት 0.5 እዚህ ጋር ነው የሚሆነው። ለምን ይህንን ሃይ ተጠቀምክ? ለምን ይህንን አልተጠቀምክም? ወይም ይህንን አልተጠቀምክም ካላችሁኝ ብዙ ጊዜ ዲሊንግ ሬንጅ ስመርጥ ወይም ሃይና ሎ ለመውሰድ ስሞክር ፊቦናቺ ለመዘርጋት በቅድሚያ ማድረገው ነገር ምንድን ነው? ከዚህኛው ሃይ ጀምሮ ቅርብ እስካለው ሎ ለዚህ ሃይ ቅርብ እስካለው ሎ ድረስ ፊቦናቺን አስቀምጣለሁ። ዘን ፕራይሱ ያንን ከተጠቀመው ልክ እንደ ዲሊንግ ሬንጅ ወይም ደግሞ ከሱ በላይ ፕሪሚየም ውስጥ ገብቶ ከወረደ ያ ዲሊንግ ሬንጅ ኦልሬዲ ፕራይሱ የተጠቀመው ዲሊንግ ሬንጅ ነው። ስለዚህ ብዙም አልፈልገውም። ከዛ ቀጥዬ የሚቀረኝን ሃይ እና ሌላ ሚኖረኝን ሎ ያለው እሱም ልክ እንደዛው ፕሪሚየም ውስጥ ገብቶ ነው። ስለዚህ ቀጣይ ሊኖረኝ የሚችለው ይሄኛው ሃይ ነው። ስለዚህ ያንን ሃይ አረግና አወጣለሁ። ብዙ ጊዜ 4 ሃወር እና 1 ሃወር ላይ ነው ይሄንን ማረገው። ስለዚህ ያንን ካረኩ በኋላ እዚህ ጋር ኢኩሊብረም አለኝ። ያ የኔ ኢኩሊብረም ነው ማለት ነው። ስለዚህ ፕራይሱ ከኢኩሊብረም በላይ መጣ። ያንን ካረገ በኋላ እዚህ ጋር የምታዩት ኒው ዊክ ኦፕኒንግ ጋፕ ነክቷል። ከዚህ ኒው ዊክ ኦፕኒንግ ጋፕ ፑሽ ተደርጎ ወይም ተገፍቶ ይሄዳል ብዬ ነው ያሰብኩት። ይሄ ኒው ዊክ ኦፕኒንግ ጋፕ ኢንተርናል ሬንጅ ሊኩዊዲቲ ከነበረ ለእኔ ቀጣይ ኤክስተርናል ሬንጅ ሊኩዊዲቲ ታርጌቴ ነው። ያም ምንድነው? እዚህ ጋር የምታዩት ኤሲያን ሬንጅ ሎ ነው። ሰፊ ላርግና በደንብ እናወራው በአራት ከምንከፋፍለው። ይሄ ኤሲያን ሬንጅ ሎ እዚህ ጋር የምታዩት ነው። እሱን ነው ታርጌት ያደረኩት። ስለዚህ ወደ 1 ሃወር ልምጣላችሁ። 1 ሃወር ላይ ብዙም ያየሁት ነገር የለም፣ ግን ሞር ክሊር ይሆናል። እዚህ ጋር ያለው ኒው ዊክ ኦፕኒንግ ጋፕ አለኝ። ፕራይሱ ፕሪሚየም ውስጥ ነው። እዚህ አካባቢ ነው የገባሁት ወይ መነሻ ይሄ ነበር። ስለዚህ ፕራይሱ ተነስቶ ወደ ታች መውረድ ሲጀምር እኔ እዚህ አካባቢ ነው የገባሁት፣ ግን ስቶፕ አውት አድርጎኛል። ስቲል ፕራይሱ ወደ ላይ ሄዶ ልክ እንዳልነበርኩ ባያሱን አረጋግጦልኛል። ግን ስለዚህ እናወራለን፣ ያው ይሄ የፕሮሰሱ አንድ ፓርት እንደመሆኑ። ስለዚህ ኤሲያን ሬንጅ ሎ ታርጌቴ ነው። ስቲል ይህንን ታርጌት ባረግም እዚህ ጋር የምታዩትን ኦርደር ብሎክ ኢግኖር አላረኩትም። ፕራይሱ እዚህ ጋር መጥቶ ይህንን ኦርደር ብሎክ ሊነካው እንደሚችል አስባለሁ። ስለዚህ ኢቭን ይህን ኦርደር ብሎክ ታርጌት አርጌው ባታዩም ዛት ሚንስ አልጠቀመውም ማለት አይደለም። በደንብ አየዋለሁ፣ በደንብ እጠቀመዋለሁ። ግን እዚህ ጋር እንደምታዩት ፕራይሱ ከኢንተርናል ስለተነሳ ዋናው ፎከሴ ኤክስተርናል ነው። ግን ምናልባት ከኢንተርናል ወደ ኢንተርናል አንዳንድ ጊዜ የሚሄድበት ሁኔታ አለ ብለናል። ስለ ኢንተርናል እና ስለ ኤክስተርናል ሬንጅ ሊኩዊዲቲ ስናወራ አይ ቲንክ አድቫንስድ ማርኬት ስትራክቸር ሲሪስ ላይ ነው ያንን ያወራ ነው። ፕራይሱ እዚህ ጋር በምታዩት መልኩ ይህንን ኦርደር ብሎክ ነክቶ ራሱ ቢመለስብኝ እኔ ስቶፕ ሉዜን እያስጠጋው ስለሚሄድ ያን ያክል ለእኔ ሪስክ አይሆንም ማለት ነው። ስለዚህ እስከዚህ ድረስ መጠበቅ እችላለሁ። ያንን ነው የማደርገው ልክ እንደዚህ ግራ የሚያጋቡ ሴናሪዎች ሲፈጠሩ። አሁን ቀጣይ ያየሁት ነገር ምንድነው? 5 ሚኒት ላይ ነው። ሌሎቹ ላይ ብዙም የተለየ ነገር አልነበረም። 5 ሚኒት ላይ ስንመጣ 9 ተኩል ኦፕኒንግ እዚህ ጋር ነበረች። ካንድል ናት፣ የ9 ተኩል ካንድል 5 ሚኒት ላይ ማለት ነው። ፕራይሱ ከ9 ተኩል ኦፕኒንግ ወይም ከኦፕኒንግ ፕራይሱ እንደምታዩት ወደ ላይ ወጣ። እዚህ ጋር የምታዩትን ሃይ እንደ ባይሳይድ ሊኩዊዲቲ ወሰደ። የምታዩት ባይሳይድ ሊኩዊዲቲ አለኝ። ያንን ባይሳይድ ሊኩዊዲቲ ከነካ ወይም ከተጠቀመ በኋላ ወረደ። ማኒፑሌሽን አገኘው ማለት ነው። ኦልሞስት ይሄንን እዚህ ጋር የምታዩትን ኮንሶሊዴሽን ልክ እንደ አኪሙሌሽን መጠቀም እችላለሁ። ፕራይሱ እዚህ ጋር አኪሙሌት እያደረገ ነበረ። ከዚህ አኪሙሌት ወደ ላይ ወጣ፣ ሊኩዊዲቲ ወሰደ፣ ዘን ይወርዳል ብዬ አስቤ ነበር። እዚህ ጋር ባለሁበት ሴናሪዮ
ሙሉ በሙሉ እዚህ ጋር የሚያሳየኝ ነገር ፕራይሱ ወደ ታች ሊወርድ እንደሚችል ነበረ። ስለዚህ እቺ የምታዩት ኦርደር ብሎክ አለች። ያቺን ኦርደር ብሎክ መጥቶ ነክቶ ይወርድልኛል ብዬ አስቤ እቺን እንደ ኮንፊርሜሽን ልጠቀማት ነበር። አልመጣም እሷ ጋር ግን ከዛ ይልቅ ምን አደረገ? እቺ የምታዩት ፌር ቫሉ ጋፕ አለች። እሷን ፌር ቫሉ ጋፕ ነካት። እነዚህ ኦርደር ብሎኮች እቺና እቺ ካንድሎች እንደ ኦርደር ብሎክ መወሰድ ይችላሉ። ምክንያቱም ኮንስኩቲቭ ናቸው ወይም ተከታታይ ናቸው። ስለዚህ እሱን እንደ ኦርደር ብሎክ ማሰብ ስለምችል ፌር ቫሉ ጋፑና ኦርደር ብሎኩን አንድ ላይ ወስጄ እንደ ኮንፊርሜሽን ተጠቀምኩኝ ማለት ነው። ከዛ ወደ 1 ሚኒት ገባው። 1 ሚኒት ላይ ስመጣ ያየሁት ነገር ምንድን ነው? 1 ሚኒት ላይ ሆፕ ይታያቸዋል ብዬ አስባለሁ። 1 ሚኒት ላይ ቺን ፌር ቫሉ ጋፕ ከነካ በኋላ የ5 ሚኒት ፌር ቫሉ ጋፕ ናት እቺ በግሬ ቦክስ ያለችው። ዘን ወደ ታች መውረድ ጀመረ። ወደ ታች ከወረደ በኋላ ድጋሚ ወደ ላይ ወጣ። ድጋሚ ወደ ላይ ወጥቶ ከዚህ ጀምሬ እስከዚህ ዲሊንግ ሬንጅ ብዘረጋ ወደ ፕሪሚየም ውስጥ ገብቶ እቺን እንደ ኦርደር ብሎክ 1 ሚኒት ላይ መጠቀም እንችላለን። ያንን ተጠቅሞ ወደ ታች ወረደ። ከዛስ ምን አደረገልኝ? ኦርደር ብሎክ ፈጠረ ማለት እንችላለን። በሪፕላይ በተን ብናደርገው ሞር ክሊር ሆኖ ማየት እንችላለን። እዚህ ጋር ምን አለኝ? ኦርደር ብሎክ አለ። ስለዚህ ያችን ኦርደር ብሎክ ተጠቀምኳት። እዚህ ጋር ፕራይሱ የፈጠራት ሃይ ላይ ስቶፕ ሉዜን አረኩኝ። ስለዚህ ትሬድ የነበረው እንዴት ነው? ጀስት ፕራይሱ መጥቶ ልክ እንደዚህ እንደነካ ነበረ ጠቃላልኩና ያ እንደዚህ እንደምታዩት ነው። ከዛ ፕራይስ ወደ ላይ ወጣ። ሙሉ በሙሉ ስቶፕ አውት አረገኝ ማለት ነው። ቀጣዩ ዘን ወደ ላይ መውጣቱን ቀጠለ። ይህንን አለፍኩኝ። ከዛ ቀጣይ ትሬድ የነበረው ኤስኤንፒ 500 ላይ ነበር። የኤስኤንፒውን ደግሞ እዚህ ጋር ላምጣላችሁ። ኤስኤንፒ ላይም ተመሳሳይ የሆነ ባያስ ነበር መጀመሪያ የነበረኝ። እሱም ዘሴም እዚህ ጋር የምታዩት ሜቢ በደንብ ዙም ላድርገውና በደንብ እንየው። 4 ሃወር ላይ በደንብ ይታያል። እዚህ ጋር የምታዩትን ነክቶ ወደ ታች እየወረደ ነው። ተመሳሳይ የሆነ አናሊሲስ ነበር እዚህ ላይ የነበረኝ። ለዛውም ናስዳክ ይህንን ሃይ ሲወስድ ኤስኤንፒ 500 አልወሰደም ነበር። እዚህ ጋር ምን አለኝ? ኤስኤምቲ ነበረኝ። ይህንን ሃይ አልወሰደም። ስለዚህ እዚህ ጋር ምን አለኝ? ኤስኤምቲ አለኝ። ስለዚህ ቤሪሽ መሆኑ እንደማይቀር ድጋሚ ኮንፊርም አደረገልኝ። ስለዚህ ኢቭን ናስዳክ ላይ ከገባው ትሬድ በኋላ እዚህ ላይም ለመግባት ሞር ከሬጅ አገኘው ወይም ብርታቱን አገኘው ማለት ነው። ወደ 5 ሚኒት ልምጣላችሁ። ወደ 5 ሚኒት ስመጣ ያው እንዳልኳችሁ ይሄንን ሃይ አልወሰደውም፣ ናስዳክ ግን ወስዶታል። እዚህ ጋር ማርኬት ኦፕን አድርጎ ወደ ላይ ወጥቶ እቺን ሃይ ነበር የወሰዳት። ከዛ ውጭ ምንም አላረገም። ከዛ እንደምታዩት አግሬሲቭሊ ማውረድ ጀመረ። ድጋሚ ምን አረገ? ወደ ላይ ወጣና ይሄ ቤሪሽ ኦርደር ብሎኳን የ5 ሚኒትን ነካልኝ። ድጋሚ ወረደ። አላመንኩትም። እዛኛው ጋር ስቶፕ አውት አድርጎኛል። ስለዚህ ሞር ቡሊሽ የመሆን እድል ካለው ትንሽ ተጨማሪ ኮንፊርሜሽኖችን ለማየት ሞከርኩኝ። ዘን ድጋሚ ወደ ታች ከወረደ በኋላ እዚህ ጋር ብታዩት ሌላ ምን አለች? ቲንክ ትታያለች። ሌላ ቤሪሽ ኦርደር ብሎክ አለች። እቺንም የ5 ሚኒት ናት። በሪፕላይ በተን ልናያት እንችላለን። በደንብ ክሊር እንድትሆን በእኔ ቦታ ሆናችሁ እንድታዩት ስለፈለግኩ ነው። ስለዚህ እቺ ቤሪሽ ኦርደር ብሎክ አለችን። ከዚህ በኋላ ኮንፊርሜሽንን ካገኘው እዚች ላይ ሴል ለማለት ብዙም አልፈራም ማለት ነው። ስለዚህ ምን ጠበቅኩኝ? ፕራይሱ ወደ ታች ወርዶ ኦርደር ብሎክ እንዲፈጥርልኝ ጠበቅኩኝ። ስለዚህ ምን አረገ? እንደምታዩት በዚህ መልኩ ምን ፈጠረልኝ? ቤሪሽ ኦርደር ብሎክ እዚህ ጋር ፈጠረልኝ ማለት ነው። በተመሳሳይ መልኩ እዚህ ቤሪሽ ኦርደር ብሎክ ላይ አስቀመጥኩኝ ፖዚሽኒንግ። ያው ታርጌት የሚሆነው የሲያን ሬንጅ ነው ቅድም እንዳልኳችሁ። ስለዚህ እዚህ ጋር አረኩኝ። ኦልሞስት 10-11 አካባቢ ሰጠኝ ነበር። ፕሮባብሊ ሙሉ በሙሉ ያጣውትን ጨምሮ ፓስ የሚያስደረገኝን ነበር የሚሰጠኝ። ግን ያው አጋጣሚ ካለ እንደዚህ ታርጌት ማድረግበት እድል አለ። ግን አንዳንድ ጊዜ ደግሞ 3-4 ነገ ከነገ ወዲያ ምናልባት ምንገባቸው 3-4 አራር ሊሆኑ ይችላሉ። ግን ይሄኛው ጭራሽ ራሱ ወደ እኔ ታርጌት አልሄደም። እንደምታዩት ሙሉ በሙሉ ነው ይዞ የሚወጣው ማለት ነው፣ ስቶፕ አውት ያደረገኝ። ከዛስ ምን ተፈጠረ? ማርኬቱ ወደ ላይ ሊወጣ እንደሚችል ማሰብ ጀመርኩኝ። በተለይ ይሄኛውን ካንድል ሳይ ፕሮባብሊ በቃ ማርኬቱ በእኔ ዳይሬክሽን እየሄደ አይደለም። እቺን ኦርደር ብሎክ ተጠቅሞ ይወርዳል ብዬ ነበር። ኖ አይደለም አለኝ ወይም አሳየኝ በምታዩት መልኩ። ስለዚህ ድጋሚ ወደ 1 ሃወር ተመለስኩኝ። ወደ 1 ሃወር ስመለስ እቺን ኦርደር ብሎክ እየተጠቀማት እንደሆነ አየሁ። ምን ጠበቅኩኝ? በደንብ ወደ ላይ እንዲወጣና እቺን ሃይ እንዲወስድልኝ ጠበቅኩኝ። ይሄን ኦርደር ብሎክ ለመጠቀሙ በደንብ ለመተማመን እቺን ሃይ እንዲወስድልኝ ጠበቅኩኝ። ስለዚህ ኢቭን ወደ ላይ ቢወጣና ራሱ 4 ሃወር ላይ ያለችውን እቺኛዋን ከሙሉ በሙሉ ይሄንን ሞልቶ እቺኛዋን ኦርደር ብሎክ መጠቀም ቢፈልግ ያንን አክሴፕት አደርጋለሁ። መብቱ ነው፣ ማድረግ ይችላል። ስቲል ፕሪሚየም ውስጥ ነው። አይዲያ ኢግኖር አይሆንም። ግን
ስቲል በዛ ዳይሬክሽንም እኔ ትሬድ ማድረግ እችላለሁ። ስለዚህ ራሴን አረምኩ፣ ልክ አይደለሁም። ስለዚህ በቡሊሽ ዳይሬክሽን ትሬድ ማድረግ እንዳለብኝ አሰብኩኝ። ምክንያቱም ቡሊሽ ኦርደር ብሎክ እዚህ ጋር ተነክቶልኛል። ስለዚህ ወደ 5 ሚኒት ልመለስላችሁ። ወደ 5 ሚኒት ስመለስ እቺን ከነካ በኋላ ድጋሚ ወደ ላይ ወጣ። ድጋሚ እዚህ ጋር የምታዩት ሌላ ቡሊሽ ኦርደር ብሎክ እቺኛ ቡሊሽ ኦርደር ብሎክ ትሆናለች። ቡሊሽ ኦርደር ብሎክ ኖረኝ። ፕራይሱ ድጋሚ ወደ ላይ ወጣ። እንደዚህ እያለ ወደ ላይ ከወጣ በኋላ ይህንን ሃይ ወይም ይህን ኦርደር ብሎክ ልክ እንደሰበር አሁን ሙሉ በሙሉ መተማመኛ አገኘው ነው ማለት ነው። ዋን ሀወር ላይ እቺ ሃይ የኦርደር ብሎኩ ሃይ ናት። እዚህ ጋር የምታዩት ሃይ የኦርደር ብሎኩ ሃይ ናት። ስለዚህ ልመለስላችሁ ወደ 1 ሚኒት ላይ ነው የገባሁት። ከዛ በኋላ ያው እንደምታዩት ያንን ኦርደር ብሎክ ከነካ በኋላ እዚህ ጋር ኦርደር ብሎኩን እዛው ታይም ፍሬም ላይ ነው የነካው። የግድ ክሎዝ እስከሚያደርግልኝ አልጠበቅኩም ነበር። እዛው ታይም ፍሬም ላይ ነው የነካው። ከዛስ እኔ ስቶፕ ሉዜን እዚህ ጋር አርጌ እዚችኛው የምታዩት ኦርደር ብሎክ ላይ ገባሁ። አሁንም ሪፕላይ በተን መጠቀም እንችላለን ክሊር እንዲሆን። ስለዚህ ያ አይ ቲንክ በደንብ ይታያል ብዬ አስባለሁ። እዚህ ጋር እቺ የምታዩት ኦርደር ብሎክ ናት። ሶ በኤስኤንፒ 500 ላይ ሲሆን ስፕሪዱ ትንሽ ሰፋ ስለሚል ነው ይሄን ያክል ከፍ ያለው። ስለዚህ አይ ቲንክ ይሄን ያክል ገባው። ፕሮባብሊ ስሊፔጅም ይኖራል፣ ለዛ ነው ይሄን ያክል ከፍ ያለብኝ። ስለዚህ ያንን ካገኘው በኋላ ስቶፕ ሎሴን እዚህኛው ሎ ላይ ያረኩኝ። ከዛ ባይ ገባሁኝ ማለት ነው። ከዛ ባይ ከገባው በኋላ ምንድን ያረኩት ጀስት መጠበቅ ጀመርኩኝ። ፕራይሱ መጣ። እንደምታዩት ኦልሞስት ስቶፕ ሎዜ ላይ ደርሶ ሳይነካው ነው የተመለሰው። አሳያችኋለሁ። ሳይነካው ተመለሰ። ከዛ በኋላ ስቶፕ ሎዜን ወደዚህ ጠጋ አረኩኝ፣ ወደዚህ ሎ ኦልሞስት ወደ 0.8% አካባቢ ሪስክ አረኩኝ ማለት ነው። በሁሉም ትሬድ 1% ብቻ ነው ሪስክ ማድረገው። ከዛ በኋላ እንደምታዩት የተወሰነ ከወጣ በኋላ የተወሰነ ካቆየኝ በኋላ በምታዩት መልኩ ሙሉ በሙሉ ወጥቶ ጨረሰ ማለት ነው። ከዛ ያው ታርጌት የተነካ። ስለዚህ በምታዩት መልኩ ይህንን ትሬድ ገባው። 2 አራር ነበር ታርጌት ያደረኩት። ለምን እዚህ ጋር ታርጌት ያደረኩት ወደሚለው ስመጣ ማለት ነው 2 አራር ነው ታርጌት ያደረኩት። ለምን 2 አራር ታርጌት ያደረኩኝ? ባለፉት ትሬዶች 2 ኪሳራ ገጥሞኝ ነበርና ብዙ ጊዜ ወደ ድሮዳውን ስገባ ዋናው እቅድ የሚሆነው ከድሮዳውን መውጣት ነው። ምክንያቱም ለኔ ከምንም በላይ ሰርቫይቫል ትልቅ ቦታ አለው። ሰርቫይቭ ማድረግ ከቻልኩኝ ነገ ጠዋት መጥቼ በነፃነት ትሬድ ማድረግ እችላለሁ። ግን የድሮዳውን ፊሊንግ ይዤ ነገ ብመጣ የተወሰነ ሳይኮሎጂካል ኢምፓክት ይኖረዋል። ግን ወደ ብሬክ ኢቭን መመለስ ኢቭን ከኔ በኋላ ማርኬቱ ያው ፕሮባብሊ እዚህ ቤሪሽ ኦርደር ብሎክ ላይ ይደርሳል ብዬ ባምንም 4 አራር ምናምን ማግኘት ብችልም ያንን ማድረግ አልፈለኩም። እንዳልኳችሁ ዋናው አላማዬ በቅድሚያ ሰርቫይቭ ማድረግ ነው። ሰርቫይቭ ማድረግ ካልቻልኩኝ በምንም አይነት ሁኔታ ነገ ከነገ ወዲያ የሚመጣውን ፕሮፊት ማየት አልችልም። ስለዚህ ዋናው ጎሌ ዛሬን ሰርቫይቭ ማድረግ ነበረ። ስለዚህ 2% ኪሳራ ነበረኝ። አትሊስት ያንን 2% አግኝቼ መውጣት እንዳለብኝ ስለማምን ሶስተኛ ትሬዴ በምታዩት መልኩ 2 አራር አካባቢ ታርጌት አድርጌ መጨረሻ ላይ በ2% ትርፍ ወጣሁኝ ማለት ነው። ሙሉ በሙሉ ከስሬ የነበረውን ከነ ስሊፔጁ ይዤ ወጥቻለሁ። በደንብ ለማሳየት ያክል ያው አካውንቱ እዚህ ጋር የምታዩት ነው። ቲም ቁጥሩ ታስታውስታላችሁ ወይም ታውቁታላችሁ እያምናለሁ። ስለዚህ የገባቸው ትሬዶች የምታዩቸው ናቸው። ይኸው ጀመረ። ኢኒሻል ባላንስ እዚህ ጋር አለ። ዘን የመጀመሪያው ኪሳራ ናስዳክ ላይ ነው ዩኤስ 100። ከዛ 500 ላይ የገባውት ትሬድ በደንብ እንዲታያችሁ ዙም አውት ላርግና ላሳያችሁ። ይኸው እዚህ ጋር የምታዩት የመጀመሪያ የገባዋት ትሬድ ናት ናስዳክ ላይ። ከዛ ኤስኤንፒ 500 ላይ የገባዋቸው ሁለቱ ትሬዶች ደግሞ አንደኛው ይኸው የፈጠነ ስቶፕ አውት ያደረገኝ ነው። ይሄኛው ደግሞ ባይ ያልኩት ነው። እዚህ ጋር ባይ ያልኩኝ ዘን እዚህ ጋር ወጣሁኝ ማለት ነው። ስለዚህ የመጀመሪያው ላይ እንደምታዩት 1000 አካባቢ በስሊፔጅም አንደኛው ላይ 1100 የከሰርኩበት ነበር። ዘን መጨረሻ ላይ በብሬክ ኢቭን መውጣት የሚያስችለኝን 2% ትርፍ ይዤ ወጣሁ። ሶ ኦልሞስት ወደ ብሬክ ኢቭን ተመልሻለሁ። ወደ $50 አካባቢ ናት የቀረችው። ግን ያቺ አይ ቲንክ ታርጌት ያደረኩት ኤግዛክትሊ እዛ አካባቢ ነበር። ግን ያው ስሊፔጅ ይኖራል እና በዛ ስሊፔጅ ነው አነስ ያለው። ግን ምንም ማለት አይደለም፣ በብሬክ ኢቭን ነኝ ስቲል። ስለዚህ አይ ሆፕ ሀሳቡን ተረድታችሁኛል ብዬ አስባለሁ። ድሮዳውን ውስጥ ካለው ኦልዌይስ እቅዴ ወይም ታርጌት የሚሆነው በቅድሚያ ታርጌት የማየው በእንትን አንጻር ነው። ቴክኒካሊ በሚያሳየኝ ፕራይሱ በሚያሳየኝ ነገር አንጻር ነው። ሶ እዚህ ጋር ከሆነ ታርጌቴ ኦኬ፣ ስለዚህ ይሄኛው ታርጌቴ ነው። ግን ከዛም አቀርበዋለሁ። ለምን ዋናው ግቤ ይሄን ማግኘት ነው። ይሄን ካገኘው ዘን
የዛሬ ቀኔን ጨርሳለሁ። ወደ ብሬክ ኢቨን ከተመለስኩም ጨርሳለሁ። ሌላ ትሬድ አልወስድም የፈለገ ሴትአፕ ባገኝም ማለት ነው። እና ወደ ብሬክ ኢቨን ከተመለስኩ በኋላ አይምሮዬ ሞር ሴትል እንዲያደርግ ለነገ እንዲዘጋጅ ነው የምተወው እንጂ በምንም አይነት ታምር ሌላ ትሬድ አልጨምርም። ድሮዳውን ውስጥም ካለው ዋናው አላማዬ ወደ ብሬክ ኢቨን መመለስ ነው። ከዛ ወደ ብሬክ ኢቨን ከተመለስኩ በኋላ ነው ቀስ እያልኩ መሄደው ማለት ነው። ምናልባት ይሄ 4 5 6 7 እያለ ራሱ ቢቀጥል ቴክኒካል የሚያሳየኝ ታርጌት እኔ ድሮዳውን ውስጥ እስካለው ድረስ 3% ከከሰርኩኝ 3% የሚያስገኘኝን ያክል ነው ታርጌት ማድረገው። ግን እንበልና የሚያሳየኝ ታርጌቴ አንድ አራር እንደማገኝ ከሆነ እኔ 2 አራር ድረስ ፎርስ አላረገውም ትሬዱ። አንድ አራር አግኝቼ እወጣለሁ ኢቭን ወደ ብሬክ ኢቨን ራሱ ባይመልሰኝ ራሱ። ስለዚህ ያንን ነው ማረገው። ፑሽ አላረገውም፣ ማርኬቱን ፎርስ አላረገውም። የግድ እኔ የምፈልገው ቦታ ላይ ወይም እኔም ብሬክ ኢቨን አርግ ብዬ ፎርስ አላረገውም። ግን ደግሞ ፖቴንሻሉን ካየው እዛ ላይ መሰረት አድርጌ ታርጌት አደርጋለሁ ማለት ነው። ሶ የዛሬ ትሬዴ ይህን ይመስል ነበር። ነገ ደግሞ የምገባውን ትሬድ በቀጣይ አሳያችኋለሁ። ትላንትና ማርች 9 በብሬክ ኢቨን ከጨረስኩ በኋላ ዛሬ ሁለተኛ ቀኔ ላይ ማርች 10 4 ትሬዶችን ወስጄ ነበር። አራቱም ኪሳራ ነበሩ። በእነዚህ 4 ትሬዶች አጠቃላይ አካውንት አሁን 4% ድሮዳውን ውስጥ ገብቷል። ስለዚህ ትላንትና ብሬክ ኢቨን ላይ ነበርኩኝ። ትላንትና ወደ ብሬክ ኢቨን መልሼ ነበረ። ግን ዛሬ በድጋሚ 4 ትሬዶችን ከሰርኩኝ። 4 ትሬዶችን የመክሰሪ ዋነኛ ሪዝን እኔው ራሴ ነኝ። ፐርሰናሊም የሰሯቸው ጥፋቶች አሉ። ከዛ ውጪ ደግሞ ፕሮባቢሊቲም አለ። ስለዚህ በፕሮባቢሊቲ ያጧቸው የተወሰኑት ናቸው። ግን 4% ድረስ መድረሱ የኔም ጥፋት ነው። ኢሞሽናሊም የሰራው ጥፋት ነበረ። ስለሱም ነገር በደንብ እናወራለን። ይሄን ነገር በደንብ ላሳያችሁ የፈለኩበትም ሪዝን ይህንን በመሃል የሚኖረውን ጆርኒ ማጥፋት የምትችሉት ነገር ላይሆን ይችላል። ምናልባት ኢሞሽናል ልትሆኑ ትችላላችሁ። አንዳንድ ጊዜ ምናልባት ስተቶችን ልትሰሩ ትችላላችሁ። ግን ስተቶቹን ማጥፋት አይደለም አላማችን። ነገ ተመልሰን ስንመጣ ከነዛ ስተቶቻችን ተምረን ራሳችንን አሻሽለን መገኘታችን ነው። ስለዚህ ትሬዲንግ ላይ ኢሞሽናል ልንሆን እንችላለን። ኢሞሽኑ በጣም አግሬሲቭ ከሆነ እሱ በጣም ችግር ነው። ግን የተወሰነ ፔን የላችሁ ሊቀይር የሚችል ወይም ኪሳራ ውስጥ ሊከታችሁ የሚችል ኢሞሽን ሊያጋጥም ይችላል። እኔንም ያጋጥመኛል። እናንተንም ቢያጋጥማችሁ ራሳችሁን በጣም ዝቅ አድርጋችሁ እንዳታዩት። ምክንያቱም ብዙ ትሬደር አይሆፕ ያጋጥማል ብዬ አምናለሁ፣ ብዙ ማውቃቸው ሰዎች። ስለዚህ እነዛ ነገሮች ዛሬ እኔ ላይ ተፈጥረዋል። እነዛን ነገሮች ደግሞ በደንብ እናወራባቸዋለን። እንዴት ገባሁኝ 4ቱን ትሬዶች። አንዳንዶቹ ኢሞሽናል ናቸው፣ አንዳንዶቹ ትክክል ናቸው። ግን ትክክል ቢሆኑም አናሊሲሴ በሙሉ ትክክል ስለሆነ ዊን አረጋለሁ ማለት አይደለም። ፕሮባቢሊቲ ስለሆነ ምንም ማድረግ አይቻልም። የገባሁበትን ሪዝን ሙሉን አብረን እናያለን ማለት ነው። በዛው ተጨማሪ ሳይኮሎጂካል ነገሮችን እዚህ ጋር እናወራለን። ስለዚህ ዛሬ አናሊሲሴን የጀመርኩት ጀስት ከዴይሊ ቻርት ነበር። ኤስኤንፒ 500 ላይ ሞር ሃየር ታይም ፍሬም አናሊሲሱን ለመስራት የሞከርኩት ኤስኤንፒ 500 ላይ ነው። ለምን ያንን አረኩኝ? ሞር ክሊር የሆነ ነገር እዚህኛው ጋር ስለነበረ ነው። ፕራይስ ወደ ላይ ወጥቶ እዚህ ጋር የምታዩት ኦርደር ብሎክ አይ ቲንክ ትታያችኋለች። እቺ ኦርደር ብሎክ ቦዲዋን ነክቶ ከወረደ በኋላ እንደምታዩት ወረደ፣ እዚህ ድረስ ደርሶ ነበረ። እቺ ከዚህ ሎ ጀምሮ እስከዚህ ድረስ ያለችው የአንድ ቀን ካንድል ናት። ዛት ሚንስ ምናልባት በሃንድል ደረጃ ብንለካው ኦልሞስት ወደ 200 ምናምን አካባቢ ነው። የሌሎቹ አቬሬጅ ቀናቶችን ብናይ ለምሳሌ እዚህ ጋር ያለችውን ብናያት 120 ምናምን አካባቢ ናት። ሰዎች ኦልሞስት በእጥፍ ትበልጣለች እዚህ ጋር ካሉት ውስጥ። ስለዚህ ምናልባት ታውቁ እንደሆነ አላውቅም፣ ከዚህ በፊት የነበረው ሴሽን፣ ከዚህ በፊት የነበረው ቀን፣ ከዚህ በፊት የነበረው ወር፣ ከዚህ በፊት የነበረው አመት አግሬሲቭ ከነበረ ሞር ትሬንዲ ከነበረ ቀጣይ የሚኖረው ሁለተኛ ታይም ዊንዶ አመትም ሊሆን ይችላል፣ ወርም ሊሆን ይችላል፣ ሳምንትም ሴሽንም ሊሆን ይችላል። ወይ ኮንሶሊዴሽን ይሆናል ወይ ሪቨርሳል ይሆናል። ይሄ ብዙ ጊዜ ባይስቲ ኮንሴፕት ላይ የምንጠቀመው ህግ ነው። ለምን እንደዛ ይሆናል? ብዙ ጊዜ ትሬንድ የሆነ ሙቭመንት እንደዚህ አግሬሲቭ የሆነ በአንድ ዳይሬክሽን ብቻ አግሬሲቭ ሙቭ ሲያደርግ ብዙ ጊዜ የሚጠበቀው ነገር ፕራይሱ በመሃል ኢምባላንሶችን ትቶ እንደሄደ ነው። ፕላስ ደግሞ አግሬሲቭሊ ወደ ፕሪሚየም ሄዷል ወይ ወደ ዲስካውንት ሄዷል። ስለዚህ ወደ ኢኩሊብረም ተመልሶ ድጋሚ ፌር ፕራይስ አግኝቶ ነው መቀጠልም ካለበት የተወሰነ
ወደ ኋላ መመለስ ያለበት። ሴሽኑ እንደማለቁ ወይም ደግሞ ያለፈ የትሬድ ዊንዶ እንደማለቁ ደግሞ ዛሬ በሚኖረው ቀን ምናልባት ወደ ታች ወርዶ ነገሮችን ሪባላንስ የማድረግ እድሉ ከፍተኛ እንደሆነ አስባለሁ። በተደጋጋሚ የምጠቀመው ሀሳብ ነው። ሶ እዚህ ጋር የጠበቅኩት ነገር ምንድን ነው? አሁን አልፎ ስለሄደ ነው። ኦልሬዲ አልፏል ወደ ላይ። ቅድም ማርኬቱ እዚህ ጋር ነበር ሚን ትሬሾልዱ፣ የዚህ ኦርደር ብሎክ ሚን ትሬሾልዱ ዛት ሚንስ ከዚህ ጀምሮ እስከዚህ ፊቦናቺ ብንዘረጋ 50%ቱ እዚህ ጋር ነው። እንደምትዩት 50%ቱ ላይ ነበር አስምሬበታለሁ። በደንብ ልብ ብላችሁት 1 ሃወር ላይ 4 ሃወር ላይ ወርጄ ደግሞ አሳያቸዋለሁ። ከዛ በተጨማሪ እዚች ጋር ደግሞ የምታዩት ጋፕ አለች። እቺ ጋፕ እዚሁ ሚን ትሬሾልዱ ጋር ናት። ሶ እሱን ነክቶ እየወረደ እንደሆነ እያሳየኝ ነበር። እሱ ብቻ አይደለም። ወደ 4 ሃወር ልምጣላችሁ። ወደ 4 ሃወር ስመጣ እዚህ አካባቢ ነው ሚን ትሬሾልዱ ማለት እቺ ናት። አያችኋት? በደንብ ዙም አድርጌ ላሳያችሁ። እዚህ ጋር አይሆፕ ይታያል። እቺ የምታዩት ካንድል ወይም እቺኛዋ ካንድል እዚህ ጋር ነው 9 ተኩል አካባቢ በኋላ የነበረው ሃይ። ሶ እዚህ ጋር በምታዩት 1 ሃወር ላይ በደንብ ብንወርድ እናየዋለን ብዬ አምናለሁ። ስለዚህ እንደምታዩት እቺን ሚን ትሬሾልድ ያልኳችሁን ቦታ ከዛ በተጨማሪ ዴይሊ ላይ ያሳያችሁን ቮሉም ኢምባላንስ ነክቶ ፕራይሱ እንደምታዩት እየወረደ ነበረ። እኔ እዚህ አካባቢ ነው የገባሁት፣ ግን እየወረደ ነበር። እሱ ብቻ አይደለም፣ እዚህ ጋር ፕሪቪየስ ዴይ ሃይ አለን። ከዛ ደግሞ ከዚህ ጀምረን እስከዚህ ፊቦናቺያችንን ብንዘረጋ ኢኩሊብረም እዚህ ጋር አለን። ሶ ፕራይሱ አሁን ፕሪሚየም ውስጥ ነው ያለው። ከዚህም አንጻር ብናየው ፕሪሚየም ውስጥ ነው። ፕላስ አግሬሲቭሊ ወደ ላይም ስለወጣ ምናልባት ይሄ በአንድ ቀን የወጣው ሙቭ እንደመሆኑ እዚህ ጋር ኢምባላንሶች አሉ። እዚህ ጋር የምታዩት ኦርደር ብሎክ አለች። እዚህ ጋር ኒው ኦፕኒንግ ጋፕ አለ። በኢምባላንስ የተሞላ ቦታ ነው ባጭሩ። ስለዚህ ይሄንን በኢምባላንስ የተሞላ ቦታ ተመልሶ መጥቶ ሪባላንስ ያደርገዋል ብዬ አስቤያለሁ። እዚህ ጋር ያሉት ነገሮች ደግሞ ፕራይሱ ወደ ታች ፑሽ እየተደረገ እንደሆነ አሳዩኝ። እዚህ ጋር ያሉት ነገሮች ደግሞ ፕራይሱን ወደ ታች እየሳቡት እንደሆነ አሳዩኝ ማለት ነው። ስለዚህ ታርጌት የነበረው እዚህ ጋር ያለው ኒው ኦፕኒንግ ጋፕ ነው። ስለዚህ እዛ ኒው ኦፕኒንግ ጋፕ ላይ ታርጌት አድርጌ ነበር ዛሬ ቀኔን ሳይ የነበረው። እዚህ ጋር የሲያን ሬንጅ ሎ አለ። ፕራይስ ወጥቶ ፕሪቪየስ ዴይ ሃይ ወስዷል። ስለዚህ በእኔ ትሬዲንግ ፕላን መሰረት ይሄ ነገር ወደ ሴል እንደሆነ ነው የሚያሳየኝ። ምክንያቱም አሁን ፕሪሚየም ውስጥ ነው ያለው። ከዚህ ጀምሬ ራሱ ኢቨን ፊቦናቺ ብዘረጋ ፕራይሱ ፕሪሚየም ውስጥ ነው ያለው። ፕሪሚየም ውስጥ እያለ ባይ ለማለት አላስብም። እዚህ ጋር ኢኩሊብረም አለ፣ ፕሪሚየም ውስጥ ነው። ስለዚህ ባይ ለማለት አላስብም። ስለዚህ ማስበው ሴል ለማለት ነው አንደኛ። ከዛ በተጨማሪ አትሊስት ወደዚህ ቢመጣ አክሴፕት ላደረገው ችል ነበር፣ ግን ወደዚህ አልመጣም። ስለዚህ እዚህ ጋር አሁን ሴል ለማለት አይ ቲንክ ኤ ፕላስ ከምላቸው ሴታፖች ውስጥ አሳይቶኛል። ስለዚህ እዚህ ጋር ያለው ነገር እንዳለ ነው። ናስዳክ እና ኤስኤንፒ 500 ደግሞ ኮሪሌትድ የሆኑ ፔሮች ናቸው። ኮሪሌትድ የሆነ ፔር ማለት እንቅስቃሴያቸው ኦልሞስት ተመሳሳይ ነው። እዚህ ጋርም 1 ሃወር ላይ መተን ብናይ ኦልሞስት ተመሳሳይ የሆነ እንቅስቃሴ ነው የምናየው። እዚህና ይሄ የናስዳክ ነው። እዚህ ጋር ደግሞ የኤስኤንፒ 500 አለ። ስለዚህ የሁለቱን እንቅስቃሴ ብታዩት ኦልሞስት ተመሳሳይ ነው። ስለዚህ ኤስኤንፒ ላይ የሰራውት ክሊር የሆነ አናሊሲስ ናስዳክ ላይ ያገለግለኛል። ናስዳክ ደግሞ በራሱ ወደ ላይ ወጥቷል፣ እዚህ አካባቢ ደርሷል። እዚህ ጋር የምታዩት ሃይ አለ። እሱን ሃይ ኢኳላይ ሪላቲቭ ኢኳል ሃይ ነው ወስዷቸዋል። እዚህ ጋር በምታዩት ካንድል ከዛ መውረድ ጀምሯል። ከዛ ምን አረኩኝ ወደሚለው ስመጣላችሁ ይሄ 1 ሃወር ቻርት ነው። ሶ የገባዋት ትሬድ የመጀመሪያው እችኛዋ ናት። እችኛዋን ትሬድ ለምን ገባዋት ወደሚለው ስመጣላችሁ በቅድሚያ እዚቹ ላይ ለማሳየት ልሞክር። እዚህ 5 ሚኒት ላይ ፕራይሱ እዚህ ጋር እንደምታዩት ምን አለ? ይሄ ኦርደር ብሎክ አለ። ያቺን ኦርደር ብሎክ መጥቶ በዚህ ሃይ ነካት። ከዛ ከነካ በኋላ አግሬሲቭሊ ወረደ። ከዛስ ወደ 1 ሚኒት ልምጣ። ወደ 1 ሚኒት ስመጣላችሁ ሞር ክሊር ይሆናል ብዬ አስባለሁ። ወደ 1 ሚኒት ስንመጣ ፕራይሱ ደጋግሞ ወደ ላይ ሊወጣ ሞከረ፣ ግን ከዚህ ለማለፍ ብዙም ፍላጎት አልነበረውም። እቺ ኦርደር ብሎክ አለች። ሶ ከዚህ ለማለፍ ብዙም ፍላጎት አልነበረውም። እሱ ብቻ አይደለም፣ ኤስኤንፒ 500 ላይ ወርጄ ደግሞ በደንብ ላሳያችሁ። ኤስኤንፒ 500 ላይ 1 ሚኒት ላይ እዚቹ ከናስዳክ ጋር ካለች ተመሳሳይ ቦታ ላይ ብንመለስ እቺ ማለት ነው። እዚች ጋር ብንመጣ ክሊር የሆነ ኦርደር ብሎክ አለ። ይሄ የምታዩት ኦርደር ብሎክ አለ 1 ሚኒት ላይ ፕራይሱ ነክቶት እየወረደ ያለ። ከዛስ እዚህ ጋር የምታዩት ሎንግ ዊክ አለ።
ሶ ፕራይሱ ኦልሞስት ለ3 ጊዜ ደጋግሞችን የዚችን ሎንግ ዊክ 50%ን ደጋግሞ ሲነካ ነበር። እዚህ አካባቢ ላይ ነው ናስዳክ ላይ የገባሁት። ስለዚህ እዚህ ጋርም ነክቶ ወረደ። ስለዚህ አግሬሲቭሊ ይህንን ሲሰብርልኝ በጣም ነው የወረደው እንደምታዩት። አግሬሲቭሊ ይህንን ሲሰብርልኝ በሴል ሊሄድ እንደሚችል ሙሉ ኮንፊርሜሽን አገኘው ማለት ነው። ዘሴም እዚህ ጋር ስለዚህ አግሬሲቭሊ በዚህ ሰብሮልኝ ነበር። በቦዲም ነው ክሎዝ ያደረገው እዚህ ጋር። ስለዚህ እዚችኛዋ ላይ ኦርደር ብሎክ አለ። እቺ የምታዩት ኦርደር ብሎክ አለች። እዛች ኦርደር ብሎክ ላይ ሴል ገባው። ስቶፕ ሉዜን እዚህ ኃይል ያረኩኝ። የተወሰነ ወርዶ ነበር። ኦልሞስት አንድ አራራ አካባቢ ወርዶ ነበር። ግን እኔ ታርጌት ታርጌ የነበረው ኤሲያን ሬንጅ ሎ ነበረ። በእርግጥ እስከዚህ ድረስ ይደርሳል ብዬ አስቤ ነበር፣ ግን ብዙም እዛ ድረስ መሄዱን አልፈለኩትም ነበረ። ከዛ በኋላ የፎር ሃወር ካንድል አለ። የፎር ሃወር ካንድል ላይ ኦርደር ብሎክ አለ። እቺ የምታዩት ካንድል ማለት ነው። ሶ ኤሲያን ሬንጅ ሎን ከወሰደ እቺ የፎር ሃወር ካንድል ምን ትሆናለች? ቤሪሽ ኦርደር ብሎክ ትሆናለች። ምናልባት ከዚህ በታች ከዘጋ ማለት ነው። እዚህ ጋር ከምታዩት ካንድል ሎ በታች ከዘጋ እቺ ቤሪሽ ኦርደር ብሎክ ትሆናለች። ስለዚህ ያችን ቤሪሽ ኦርደር ብሎክ ለመንካት ልክ 10 ሰዓት ሲል ነው ክሎዝ የሚያደርገው ይሄ ጥቁሩ ካንድል። ስለዚህ በኒውዮርክ አቆጣጠር 10 ሰዓት ሲል ክሎዝ ሲያደርግ ተመልሶ መጥቶ ይሄን ኦርደር ብሎክ ለመንካት እኔን ስቶፕ ኦል ሊያደርገኝ ስለሚችል እስከ ኤሲያን ሬንጅ ሎ ከመጣ በቂ ነው። ሌላ መጨመር ካለብኝ ከዛ በኋላ ጨምራለሁ ብዬ አስቤ ነው በዚህ አይነት መልኩ የገባሁት ማለት ነው። ከዛ በኋላ ስቶፕ አውት አደረገኝ። ስቶፕ አውት ካደረገኝ በኋላ ሁለተኛ ትሬድን የወሰድኩት ኤስኤንፒ 500 ላይ ነው። ምክንያቱም ሞር ክሊር የሆነ ነገር እዚህ ጋር ነው እያየሁ ያለሁት። ሞር ናስዳክ ላይ ያለ ነገር ቢኖርም ግን ክሊር የሆነው ነገር እዚህ ጋር ነው ሞር ያለው። ስለዚህ እዚህ ጋር እንደምታዩት ደጋግሞ እዚህ ጋር እየነካ ወረደ። ናስዳክ እዚህ ጋር ሃዩን መጥቶ ሲወስደው እዚህ ጋር ያሉትን የተጠራቀሙትን ሃዮች ወስዶ እችኛውን ኦርደር ብሎክ ሲጠቀማት ኤስኤንፒ 500 ግን ወደ ላይ አልወጣም፣ በዚሁ ነው የወረደው። ከዛ በኋላ ምን አረኩኝ? ወደ 5 ሚኒት እንምጣ። ወደ 5 ሚኒት ስመጣ 5 ሚኒት ኦርደር ብሎክ እቺ የምታዩት የ5 ሚኒት ኦርደር ብሎክ አለች። ያችን የ5 ሚኒት ኦርደር ብሎክ ከፈጠራት በኋላ እዚህ ከስሯ ክሎዝ አረገ። መጥቶ በዚች ካንድል የነካት እቺ የምታዩት ካንድል የነካት ናት። ወደ 1 ሚኒት ብንመጣ ያችን የ5 ሚኒት ኦርደር ብሎክ ነክቶ ለኔ ያቺ የ5 ሚኒት ኦርደር ብሎክ እንደ ኮንፊርሜሽን ናት። ያችን ነክቶ እንደምታዩት አግሬሲቭሊ ወረደ እና በቦዲ እዚህ ጋር ክሎዝ አረገ። ስለዚህ እቺ ኦርደር ብሎክ ናት። ስለዚህ እዛች ኦርደር ብሎክ ላይ ሴል ለማለት ሞክሬ ነበር፣ ግን ፕራይሱ በጣም ሙቭ እያደረገ ስለነበረ ያው ስካልፕም ነው ማረገው። በጣም ሙቭ እያደረገ ስለነበረ ትንሽ ዝቅ ብሎ ነው የከፈተልኝ። ያው የፕሮፊርሙም የተወሰነ ስሊፔጅ ይኖራል። ዝቅ ብሎ ከፈተልኝ፣ ግን ስቲል 1% ነበር ሪስክ ያደረኩት። ከዛ በኋላ ታርጌቴ የነበረው እዚህኛው ላይ ኦልሬዲ ፕራይሱ አግሬሲቭሊ ሙቭ እያደረገ ስለነበረ ኤሲያን ሬንጅ ሎም ቅርብ ስለነበረ ታርጌት የነበረው ቅድም ያሳየዋችሁ ኦርደር ብሎክ ላይ ወይም ደግሞ እዚህ ጋር የምታዩት ኒው ዊክ ኦፕኒንግ አፕ እቺ ኦርደር ብሎክ አለች። ወይም ደግሞ እዚህ ጋር የምታዩት ኒው ዊክ ኦፕኒንግ አፕ አለ። እዛ የኒው ዊክ ኦፕኒንግ አፕ መጀመሪያ ላይ ነበረ። ኦልሞስት ወደ 1.5 ወደ 2 አራራ አካባቢ ሙቭ ካረገልኝ በኋላ ወደ ብሬክ ኢቭንም አላመጣውም። ምክንያቱም ያው የኤሲያን ሬንጅ ሎን አልወሰደውም። እሱን እስካልወሰደ ድረስ ምናልባት የመመለስ እድል ሰጠዋለሁ። እንደጠበቅኩትም ድጋሚ ተመልሶ መጥቶ እዚህ ጋር ከደረሰ በኋላ ድጋሚ ወረደ። ከዛ ድጋሚ ወጣና እዚህ ጋር እንደምታዩት ስቶፕ ሉዜን ነክቶ አስወጣኝ ማለት ነው። ስለዚህ ሁለተኛ ትሬዴ ይሄ ነበር። ቀጣዩን ሶስተኛ ትሬዴን የገባሁት አይ ቲንክ ኢሞሽናል በሆነ ዌይ ነው ብል ማጋነን አይሆንም ወይም ዋሸት አይሆንም ብዬ አምናለሁ። ለምን የገባውበት ሪዝን ኮንፊርሜሽን አልነበረውም። ጀስት ፕራይሱ በሚሄድበት ዳይሬክሽን የተወሰነ ተስፋ መተማመንም ልሎ አልችልም፣ ግን የተወሰነ ተስፋ ስለነበረኝ ነው ያንን ያልኩት። ምክንያቱም ከሰራሁት ሃየር ታይም ፍሬም አናሊሲስ አንጻር ለእናንተም ባስረዳኋችሁ መልኩ ሃየር ታይም ፍሬም ላይ ያገኘሁት ነገር ሞር ፐርፌክት የሆነ ነገር ነው ማለት ይቻላል። ግን እዚህ ጋር የገባው ትሬድ ሎወር ታይም ፍሬም ላይ ያለው ነገር ብዙም ማሳማኝ አይደለም። እችኛዋ ትሬድ ናት። ብዙ ጊዜ እስከ 3 ትሬድ ነው የምገባው። ዘን እዚህ ጋር የምታዩት ትሬድ ኢሞሽናል የሆነች ትሬድ ናት። ይህንን ለምን ገባሁት ወደሚለው ሃየር ታይም ፍሬም ላይ ምን አየሁ ወደሚለው ስመጣ እዚህ ጋር የምታዩት የዋን ሃወር ካንድል እችኛዋ ዊክ አለች። እሷን ዊክ ነበር የወሰድኳት። የእሷን ዊክ ኦልሞስት 50%ን ነክቶልናል። አንድ ሃንድል ምናምን ከሆነ ችግር የለውም አክሴፕት እናደርጋለን ብዙ ጊዜ ለኮንሲኩዌንስ ኢንክሮችመንት ሲሆን 50%ን ነክቷታል። ከዛስ ምን አየሁኝ? ሞር ሰፊ ላድርግላችሁና ሪፕላይ በተን ተጠቅሜ ላሳያችሁ።
ሶ እዚህ ጋር ስታዩት 50 ኦልሞስት 50%ን እንደነካ ነው። ከዛስ ድጋሚ ወደ ላይ ወጣ። እቺን በትንሹ ሰበራት፣ ግን ድጋሚ ወረደ። ከዛ ድጋሚ እቺኛዋን የዋን ሚኒት ኦርደር ብሎክ እቺ የምታዩትን የዋን ሚኒት ኦርደር ብሎክ ነካት። ከዛ አግሬሲቭሊ ወርዶ በቦዲ ክሎዝ አረገ። ሶ ይህን ሲያደርግ እቺ ለእኔ ምንድናት? ቤሪሽ ኦርደር ብሎክ ናት። ሶ እዛ ላይ እኔም ገባሁኝ ማለት ነው። ስለዚህ እዛ ላይ ስገባ ቀጥታ መጣና አስወጣኝ ማለት ነው። ሶ በዚህ በምታዩት መልኩ ይሄኛው ሞር ሎወር ታይም ፍሬም ላይ የተወሰነ እንዲወርድ 5 ሚኒት ላይ 15 ሚኒት ላይ ኮንፊርሜሽን መጠበቅ ሲገባኝ ያንን አላረኩም። ጀስት በምታዩት መልኩ ትሬዱን ገባሁት፣ ዘን በምታዩት መልኩ አስወጣኝ ማለት ነው። ከዛ በኋላ ሙሉ ፕሮሰሱ አለፈ። ከዛ የተወሰነ ደቂቃዎችን ቆየው፣ ማርኬቱን እያየሁት ነበረ። ዘን ምን ተፈጠረ? እዚህ ጋር 4 ሃወር ላይ S&P 500 ላይ 4 ሃወር ላይ ምናልባት ይታያችሁ እንደሆነ በደንብ እቺኛዋን ላንሳትና እዚቹ 4 ሃወር ላይ እቺ የምታዩት ቤሪሽ ኦርደር ብሎክ አለች። ከፍ ብላ ከዚችኛው ሚን ትሬሾልድ ካልኳት ከፍ ብላ ያለች ኦርደር ብሎክ አለች። ሶ እሷን ኦርደር ብሎክ ወደ 1 ሃወር ወይም ደግሞ 5 ሚኒት ላይ ልምጣና ላሳያችሁ። እሷን ኦርደር ብሎክ እዚች ጋር በዚህ በምታዩት ካንድል ነካና የተወሰነ መውረድ ጀምሯል። እቺኛዋ እዚህ ጋር ኦርደር ብሎክ መሆን ትችላለች። ቦዲዋን መጠቀም እንችላለን። ቦዲዋን ተጠቅመን ኦርደር ብሎክ ልናረጋት እንችላለን። በሪፕሌይ በተን ብናያት ሞር ክሊር ትሆናለች። ኦልሞስት እዚህ ጋር ነን ብላችሁ አስቡት። ሶ እቺኛዋ ቤሪሽ ኦርደር ብሎክ 4 ሃወር ላይ ያሳየኋችሁ ናት፣ ግን አልፏት ሄዷል አሁን። ስለዚህ ምን አረግኩኝ እኔ ወደ ናስዳክ መጣሁ። ሞር ናስዳክ ላይ ብዙ ጊዜ ትሬድ ለመግባት መርጣለሁ። ለምን? ብዙ ጊዜ ከፕሮፊርሞች የሎት ሳይዝ ካልኩሌሽን ጋር ተስማሚ ነው የሚሆነው። ለምን? አሁን S&P 500 ላይ ተመሳሳይ ሪስክ አድርጌ ብገባ ኦልሞስት ከ100 ሎት በላይ መግባት ይኖርብኛል። ምክንያቱም የS&P 500 ፕራይስ ኦልሞስት 6800 ምናምን አካባቢ ነው፣ የናስዳክ ግን 25000 ነው። ስለዚህ ናስዳክ ላይ ፕሮባብሊ 40 30 20 ሎት ነው ልገባ የምችለው። S&P 500 ላይ ሲሆን ግን 100 እና 120 ምናምን ይሆናል። ያ ደግሞ ምናልባት በፕሮፊርሞች ኤፍቴሞ ብዙም ችግር የለበትም፣ ይረዳል ይሄን። ሌሎቹ ፕሮፊርሞች ግን ፍላግ የሚያደርጉት ነገር ነው። ስለዚህ ሞር ናስዳክን ብዙ ጊዜ ይመርጣሉ በዚህ ሪዝን። ስለዚህ ናስዳክ ላይም ለማየት ሞከርኩኝ። ናስዳክ ላይ ለማየት ስሞክር 5 ሚኒት ላይ ነበር ትኩረት የነበረው። በ3 ትሬድ ነበር ብዙ ጊዜ ማቆመው፣ ግን እችኛዋ ኢሞሽናል ትሬድ ናት ብዬ ስላመንኩኝ ከቴክኒካል ከሆነው ሀሳብ ውጭ ናት ብዬ ራሴን አሳመንኩት። ዘን እዚህ ጋር ሞር ትክክለኛ ኮንፊርሜሽን ጠብቄ ፕራይሱም ኦርደር ብሎኩን ስለነካልኝ ብዬ አስቤ ገባሁኝ። ልክ በምታዩት መልኩ ነበር ኦርደር ብሎኩ የተነካችው። በምታዩት መልኩ እዚህ ጋር ያለችው ኦርደር ብሎክ ተነክታለች። ከዛ አሳያችኋለሁ። ከዛ ድጋሚ ወረደ። ድጋሚ እዚህ ጋር ሌላ የምታዩት ኦርደር ብሎክ አለ። ስቲል አላለፈውም እሱንም ቢሆን። ከዛ እንደምታዩት ወረደ። ስቲል እሱንም እየጠበቅኩት ነበር። እችኛው ኢሞሽናል ስለነበረች እችኛው ድጋሚ ኢሞሽናል እንድትሆን አልፈለኩና ትንሽ ውረድ ብዬ እያሰብኩ ነበር። ትንሽ ከወረደ በኋላ እቺ የምታዩት ሌላ ኦርደር ብሎክ አለች። ድጋሚ ልመልስላችሁ፣ እቺ ላጥፋት። እቺን ስታዩት አሁን እቺን ስታዩት እቺ ኦርደር ብሎክ ፕራይሱ መጥቶ ነካት። ክሊር የሆነች ኦርደር ብሎክ ናት፣ መጥቶ ነካት። እኔ ምን አረኩኝ? 1 ሚኒት ላይ እችኛዋን ኦርደር ብሎክ ነክቶ ከወረደ በኋላ እዚህ ጋር እንደምታዩት ሌላ ኦርደር ብሎክ አለ። ስለዚህ እዛ ኦርደር ብሎክ ላይ ስቶፕ ሉዜን እዚህ ኃይል ላይ ያረኩት፣ ለዛውም እዚህ ኃይል ላይ ያረጌ ሴል አልኩኝ ማለት ነው። ዘን ታርጌት የነበረው ይሄኛው ቅርብ ያለው ሎ ነበረ። ፕላስ ያው ከብሬክ ኢቭን መውጣት ስለሚኖርብኝ ምናልባት ኦልሞስት እዚህ አካባቢ ላረገው እችል ነበረ። እችኛዋ ግን ቴክኒካሊ ላገኛት የምችለው ታርጌቴ እቺ ነበረች። ስለዚህ በደንብ ኮንፊርሜሽን አግኝቻለሁ። እዛ ላይ ሴል አልኩት። የተወሰነ ተንቀሳቀሰ። ከዛ ወደ ላይ ወጥቶ ስቶፕ ሎስ አረገኝ ማለት ነው። ከዚህ በኋላ ምንም አይነት ትሬድ አልገባውም። ሶ እዚህ ጋር በነበሩት ትሬዶች ምን ማየት ትችላላችሁ? አንደኛ በተወሰነ ደረጃ ምን ያክል ኢሞሽናል እንደሆንኩኝ፣ ከዛ በተጨማሪ ደግሞ ኢቨን ለኢሞሽን ሰበብ ስፈልግ ወይም ደግሞ ያ በኢሞሽን ምክንያት ብዙ ጊዜ ኢሞሽናል ትሬዶችን አልገባም እና በኢሞሽን ምክንያት የገጠመኝን ነገር ለማካካስ ስል እዚህ ጋር የገባው ትሬድ ሞር ተጨማሪ ኪሳራ ጨመረብኝ። ምናልባት ትክክል ሊሆን ይችላል አናሊሲሱ፣ ግን ያንን ማድረግ አልነበረብኝም። ከ3 በላይ ትሬድ ብዙ መግባት አልፈልግም።
ግን እዚህ ጋር እንደምታዩት ገብቻለሁ። ኢቨን ይሄ ዊም ቢሆን ራሱ ምናልባት ይሄኛው አራተኛው ትሬድ ዊም ቢሆን ራሱ የሪስክ ማኔጅመንት ህግን ጥሻለሁ። የሪስክ ማኔጅመንት ህግ ቴክኒካል ላይ ብቻ መሰረት አድርገ ባለው ትሬድ ወይም ሉዝ ላይ ብቻ ትኩረት አድርገ ከ3 በላይ እንዳከሰር አይደለም የሚለኝ ቴክኒካል አናሊሲስ የሚለኝ። ኢሞሽናሊም ሊሆን ይችላል። ቴክኒካሊ በሰራቸው ስህተቶች ሉዝ ካረግ አቁም ነው። ስለዚህ ያንን አላረኩም። አራተኛ ትሬድ ገባው። እኔ እችኛዋን ትሬድ ኢሞሽናል ስለሆነች ብዬ ለራሴ ያሳምኜ ኢግኖር አረኩት። ያ ጥፋት ነው። በሚቀጥሉት ቀናቶች ያንን ደግሞ አስተካክዬ እቀጥላለሁ ማለት ነው። በዚህ አይነት መልኩ የሚቀጥሉትንም ሁኔታዎች አብረን እናያለን። ለዛሬ ግን የገባቸው ትሬዶች እነዚህ ይመስሉ ነበር። የገባቸውን ትሬዶች ለማሳየት ያክል እዚህ ጋር የምታዩቸው ናቸው። ያ ትላንትና ይሄ ዊን ያረኩት ነው። ወደ ብሬክ ኢቭን የመለሰኝ ነበር። ከዛ እነዚህ አራቱ የምታዩቸው ትሬዶች እነዚህ ናቸው። የመጀመሪያው አይ ቲንክ ይሄኛው እዚህ ጋር የመጀመሪያው አለ ነው። ይሄ መጨረሻው ነው። ከመጨረሻው በፊት እዚህ ጋር የምታዩት የመጀመሪያው አለ። ከዛ በተጨማሪ እዚች መሀል ላይ ኢሞሽናል የገባዋት አለች። ኤስኤንፒ 500 ላይ ደግሞ ስንመጣ ኤስኤንፒ 500 ላይ ስንመጣ ደግሞ የገባውት ትሬድ እዚህ ጋር የምታዩት ነበር። እዚህ ጋር ሴል ብዬ ነበር። የተወሰነ ከወረደ በኋላ 2 አረር 1 አረር ሄዶ ተመልሶ አስወጣኝ ማለት ነው። በምታዩት መልኩ እነዚህ የገባቸው ትሬዶች ነበሩ። ነገ ደግሞ አብረን እናያለን። ዛሬ ዴይ 3 ላይ ደርሰናል። 3ኛው ቀን ማርች 11 ነው። ትላንትና በነበረኝ ትሬድ 4% ድሮዳውን ላይ ገብቼ ነበር ያቆምኩት። የዛሬ እቅድ የነበረው ከዛ 4% ድሮዳውን መውጣት ነው። ይህን ስላችሁ ግን ሙሉ በሙሉ ከዛ 4% ድሮዳውን ለመውጣት ራሴን ፎርስ አደርጋለሁ ማለት አይደለም። ባለፈው በየትሬዶቹም እንደነገርኳችሁ ድሮዳውን ውስጥ ሲሆንም ዋናው እቅድ የሚሆነው ከዛ ድሮዳውን መውጣት ነው። ስለዚህ ይሄ ነገር አፕላይ የሚሆነው እንበልና ምናልባት 5-6% በዛሬው ቀን የማግኘት እድል ካለኝ 4% ማገኝ ከሆነ በ4% ወጣለሁ። ኢቭን 5-6% የማግኘት እድል ራሱ ቢኖረኝ ግን ምናልባት 3% 2% ከሆነ 3% ወይ 2%ንም ቢሆን ይዤ ወጣለሁ። የግድ 4% ማግኘት አለብኝ ብዬ ራሴን ፎርስ አላረግም። ስለዚህ ያንን አይዲያ ይዤ ነበር ዛሬ የገባሁት። ዛሬ በነበረኝ ትሬድ 4 የትሬድ አይዲያዎችን ወስጃለሁ። አንዱ ላይ በብሬክ ኢቭን ወጥቻለሁ። 2ቱ ሎስ ነበሩ። የመጨረሻው ደግሞ አንዱ ዊን ነበረ። ዛሬ በነበረኝ ትሬድ በቀኑ ደረጃ ካየነው 4% አትርፌያለሁ። ዛት ሚንስ ትላንትና ገብቼ ከነበረበት ድሮዳውን ወጥቼ አሁን ሙሉ በሙሉ ወደ ብሬክ ኢቭን ተመልሻለሁ ማለት ነው። ስለዚህ የገባቸውን ትሬዶች በደንብ አድርገን እናያለን። ከሃየር ታይም ፍሬም አናሊሲስ ነው የምንጀምረው። ትላንትና ታስታውሱ ከነበረ ስጠብቅ የነበረው ቤሪሽ እንዲሆን ነው ፕራይስ። መሰረታዊ እይታ የጀመረው እዚሁ 4 ሃወር ቻርት ላይ ነው። እዚህ 4 ሃወር ቻርት ላይ እቺ የምታዩት ምን አለች? ኒው ዊክ ኦፕኒንግ ጋፕ አለች። ፕራይሱ መጣ። የዛችን ኒው ዊክ ኦፕኒንግ ጋፕ ይሄ ኤስኤንፒ 500 ነው። የዛችን ኒው ዊክ ኦፕኒንግ ጋፕ 50% ነካና መውረድ ጀመረ። በነበረው ቀን እንደምታዩት እየወረደ ነበር። ትላንትና ነው መጥቶ ይሄንን የነካው። ጀስት ይሄን ከነካው በኋላ መውረድ ጀመረ። ስለዚህ ትላንትና የነበረኝ እቅድ አትሊስት እዚህ ጋር ወዳለው ጋፕ ይመጣል የሚል እምነት ነበረኝ። ስለዚህ ወደዛ ጋፕ ይመጣል ብዬ አሰብኩኝ። ምናልባት የዛሬ ትሬድን በደንብ ኤክስቴንድ ባረገው እስከዚህ ጋፕ ድረስ መጠበቅ እችላለሁ። ግን እስከ ኢንትራዴይ ሎ ድረስ ነው ታርጌት አድርጌ ትሬድ አድርጌ የወጣሁት። ስለዚህ ፕራይሱ አሁን ፕሪሚየም ላይ ነው። ከዚህም አንጻር ብታዩት ፕሪሚየም ላይ ነው ያለው። ስለዚህ ሴል የሚለው አይዲያ ልክ የሚሆንበት እድል ከፍተኛ ነው ማለት ነው። ወደ 1 ሃወር ልምጣላችሁ። 1 ሃወር ላይ ስመጣ ከጠዋት ጀምሮ ፕራይስ እየወረደ ነበረ። ዘን እዚህ ጋር የተወሰነ ወደ ላይ ወጣ፣ ድጋሚ ወረደ። ከዛ ቀን አይ ቲንክ 4 ሰዓት አካባቢ ላይ በኒውዮርክ አቆጣጠር ተመልሶችን ኦርደር ብሎክ ነክቷት ወረደ። ከዛስ ሲፒአይ ዴይ ነበር ዛሬ። ሲፒአይ ነበረ። በሲፒአይ ምክንያት የተወሰነ ኮንሶሊዴት ሲያደርግ ቆየና ሲፒአይ ወደ ላይ የተወሰነ እንዲወጣ አረገው። እዚህ አካባቢ ወደ ላይ ወጣና እቺን ቤሪሽ ኦርደር ብሎክ ነካት። እቺን ቤሪሽ ኦርደር ብሎክ ሲነካት ፕራይሱ እቺን ኦርደር ብሎክ ተጠቅሞ ወደዚህ ወደ ታች ሊወርድ እንደሚችል ዛት ሚንስ ምናልባት ይሄ ኢንትራዴይ ሎ ላይ ሊሆን ይችላል፣ ወይም ደግሞ ትላንትና የነበረው የፕሪቪየስ ዴይ ኤሲያን ሬንጅ ሎ ላይ ሊሆን ይችላል። ስለዚህ ወደዛ ታርጌት አድርጌ ትሬድ ለማድረግ አሰብኩኝ። ስለዚህ ወደ 1 ሃወር ወርደን ስናይ ይህን የምታዩትን ፒዲአሬ አገኘው ማለት ነው።
ሶ 5 ሚኒት ላይ ልምጣላችሁ። 5 ሚኒት ላይ ስመጣ በደንብ በግልጽ ይታያል ብዬ አምናለሁ። ምናልባት ሪፕላይ በተን ብጠቀም ምናልባት በደንብ ለማየት ይረዳችሁ ይሆናል። ሶ የመጀመሪያዋ ትሬዴ እዚህ ጋር ነበረች። ለምን እዚህ ጋር ገባው? እዚህ ጋር እንደምታዩት ኦርደር ብሎክ አለ፣ ቤሪሽ ኦርደር ብሎክ አለ። ያ ቤሪሽ ኦርደር ብሎክ የት ነው የተፈጠረው? ቅድም ያሳየኋችሁን የዋን ሀወር ኦርደር ብሎክ ከነካ በኋላ ነው። ዘን ወደ ታች ወረደ። ፕራይሱ እዚህ ጋር ይሄ ከከለላችሁ በደንብ ልክፈትላችሁና እዩት። ሶ ወደ ላይ ወጥቶ ይሄን ቤሪሽ ኦርደር ብሎክ ነካ። እሱም ብቻ አይደለም፣ 1 ሚኒት ላይ ስንመጣ እዚች ጋር የምትዩት የ1 ሚኒት ፌር ቫሉ ጋፕ አለች። ፕራይሱ የ5 ሚኒት ኦርደር ብሎክን ሲነካ በዛው እችን የ1 ሚኒት ፌር ቫሉ ጋፕ ነክቷታል። ሶ ያን ከነካ በኋላ አግሬሲቭሊ ወረደ። እዚህ ጋር ሌላ ኦርደር ብሎክ ፈጠረልኝ። እዛች ኦርደር ብሎክ ላይ ሴል ገባሁኝ ማለት ነው። ከዛ በኋላ ፕራይሱ እንደምታዩት የተወሰነ ወደ ታች መውረድ ጀመረ። ወደ 1%፣ 1.5% አካባቢ ወርዶ ነበረ። ከዛ ድጋሚ ወደ ላይ ተመለሰ። እንደዚህ በምታዩት መልኩ ወደ ላይ ተመለሰ። እቺ የምታዩትን ሎንግ ዊክ ፈጠራት። ሶ ምናልባት በደንብ ኦርደር ብሎኩን ለመንካት ፈልጎ ሊሆን ይችላል፣ ወይም የ5 ሚኒት ኦርደር ብሎክን ድጋሚ ይነኳል ብዬ አስቤ ጀስት ምንም አላረኩም። እዚህ ጋር የተወሰነ እስከሚወርድ አየሁት። የተወሰነ መውረድ ሲጀምር እና በቦዲ እዚህ ጋር እንደምታዩት ክሎዝ ሲያደርግ እዚህ ጋር የነበረውን ስቶፕ ሎዜን ወዴት አመጣሁት? ወደዚህ ሃይ አመጣሁት። በዚህም ትሬድ ኦልሞስት እኔ ሪስክ አድርጌ የነበረው ወደ 0.5 ነበረ። ከዚህ ላይ ያው ስፕሪድ ስለሚኖር የተወሰነ ከፍ አድርጌው ነበር ስገባ፣ ይህን ያክል ነበር ከፍ ያደረኩት። ዘን ወደዚህ አስጠጋሁት። ወደዚህ ሳስጠጋው 0.5% ሪስክ አረኩኝ ማለት ነው። እዚህ ጋር 1% ነበር፣ በግማሽ ሪስኬን ስቀንሰው 0.5 ሆነ። ዘን ፕራይሱ አግሬሲቭሊ መጣ፣ አግሬሲቭሊ ተመለሰ። አግሬሲቭሊ ሲመለስ በምታዩት መልኩ ነው የተመለሰው እና የተወሰነ ስሊፔጅ ጨምሮብኝ በ0.75 ኪሳራ ወጣው ማለት ነው። ኢቨን 0.5 ሪስክ አድርጌ የነበረ ቢሆንም ያው 1 ሚኒት ነው። ምናልባት ፕሮፊርምም እንደመሆኑ በደንብ ስሊፔጅ ይኖራል። ወደ 0.25 ስሊፔጅ ጨምሮብኝ 0.75% ከስሬ ወጣሁኝ ማለት ነው። ድጋሚ ወደ ላይ ወጣ። ድጋሚ ወደ ላይ ሲወጣ ሌላ 1 ሃወር ኦርደር ብሎክ እዚህ ጋር ነበረች። ያቺን የ1 ሃወር ኦርደር ብሎክ ነው የነካት። ሶ ድጋሚ አሁንም ይህን ኦርደር ብሎክ ፌል እንዳረገው ሁሉ እችንም ያረጋታል ብዬ ስላሰብኩኝ ይሄኛውን ላጥፈው። እችንም ያረጋታል ብዬ ስላሰብኩኝ ብዙም ቀድሜ መግባት አልፈለኩም። ስለዚህ ተጨማሪ ኮንፊርሜሽኖችን ማየት ጀመርኩኝ። እነዛ ተጨማሪ ኮንፊርሜሽኖች የመጀመሪያው ፕራይሱ አግሬሲቭሊ መውረዱ ነው። ስለዚህ ይሄን ኦርደር ብሎክ ነክቶ አግሬሲቭሊ መውረዱ ለእኔ ጥሩ ምልክት ነው። ከዛ በተጨማሪ ደግሞ ወደ 1 ሚኒት ስመጣ አግሬሲቭሊ ከመውረዱ በተጨማሪ እዚህ ጋር ፈጥሯት የነበረችው ፌር ቫሉ ጋፕ አለች። ያቺን ፌር ቫሉ ጋፕ መቶ ነካት፣ አግሬሲቭሊ ወደ ታች ወረደ። ኦርደር ብሎክ እዚህ ጋር ነበረኝ። እዛ ኦርደር ብሎክ ላይ ሴል ገባው። ስቶፕ ሎሴን እዚህ ሃይ ላይ አድርጌ ታርጌቴን እዚህ ኢንትራዴይ ሎ ላይ ያረኩኝ ማለት ነው። ዛት ሚንስ እዚህ ጋር የምታዩት ትሬድ እዚህ ላይ ነበር ታርጌት የተደረገው። አይ ቲንክ እዚኛው ላይ 3% አካባቢ ነበር የሚሰጠኝ በዚኛው ትሬድ። በዚኛው ግን 4 ነው። ዛት ሚንስ 4% አካባቢ ነበር የሚሰጠኝ። ሶ ይሄኛውን ገባው። እንደምታዩት ፕራይሱ ተንቀሳቀሰ፣ የተወሰነ ተመላለሰ። ከዛ በኋላ በምታዩት መልኩ አግሬሲቭሊ ወረደ። ኦልሞስት እዚህ ጋር ወደ 3% አካባቢ ሰጥቶኛል። 2.9 3% አካባቢ ሰጥቶኝ ነበረ። በዚህ በምታዩት መልኩ 3% አካባቢ ሰጥቶኝ ነበረ። ከዛ ድጋሚ ወደ ላይ ተመለሰ ማለት ነው። ከዛ ወደ ላይ ከተመለሰ በኋላ በምታዩት መልኩ እዚህ ጋር ደርሶ ይሄ የምታዩት ኮንሶሊዴሽን ይታያል። እዛ ኮንሶሊዴሽን ላይ ሪትሬስ አረገ። እዚህ ኮንሶሊዴሽን ላይ ሲመለስ ከዚህ ጀምሮ ከዚህ ሃይ ከኮንሶሊዴሽኑ ሃይ ጀምሮ እስከዚህ ድረስ ብንወስድ ኦልሞስት 0.5% ላይ ነው የደረሰው። የኮንሶሊዴሽኑ 50% ወይም ኢኩሊብረም ላይ። ብዙ ጊዜ ደግሞ ኤክስፓንሽን ከምን ይፈጠራል ብለናል? ከኢኩሊብረም ከኮንሶሊዴሽን ኢኩሊብረም ኤክስፓንሽን ይፈጠራል። መሰረታዊ አይሲቲ ሴሪስ ላይ በደንብ አውርተንበታል። ያ ብቻ አይደለም። እዚህ ጋር ሌላ ኢኩሊብረም ምን አለ? የ9 ተኩል ኦፕኒንግ ፕራይስ አለ። ይሄም ልክ እንደዚህኛው ኢኩሊብረም ነው። ስለዚህ ከዚህ ኢኩሊብረም አግሬሲቭሊ እየወረደ እንደሆነ ነው ያሰብኩት። ሶ ለኔ ይሄ ሃይ ፕሮባቢሊቲ ነው። ሌላ ትሬድ እዚህ ጋር ጨመርኩኝ ማለት ነው። አሳያችሁ። እዚህ ጋር ሌላ ትሬድ ጨመርኩኝ እዚህኛው ኦርደር ብሎክ ላይ። እዚች ጋር ነው የጨመርኩት ሌላ ትሬድ በ0.75 ሪስክ ነበር የገባሁት። ይሄኛውን ደግሞ ወደዚህ ሳመጣው አይ ቲንክ ወደ
0.75 አካባቢ ትርፍ ይሰጠኛል። ስለዚህ እዚህ ጋር የነበረውን ስቶፕ ሉዜን ወደዚህ አመጣሁት። ስለዚህ ያ 0.75 ትርፍ ይሰጠኛል። ከዛ ደግሞ የዚህኛው ደግሞ 0.75 ሪስክ አለ። ስለዚህ ስቶፕ ሉዜ ቢነካ ራሱ በብሬክ ኢቭን ወጣለሁ ማለት ነው። ስለዚህ በዛ መልኩ አድርጌ እዚህ ላይ ድጋሚ ታርጌት አድርጌ ሌላ ትሬድ ገባሁኝ። ዘን ተመልሶ መጥቶ አስወጣኝ ማለት ነው። ስለዚህ በብሬክ ኢቭን እዚህ ላይ ወጣው። ከዛ ድጋሚ እንደምታዩት ወደ ላይ ወጣ፣ መውረድ ጀመረ። አሁን ቀጣዩ ትኩረቴን ያደረኩት ወደ ናስዳክ ነበረ። ያው ናስዳክ ላይም ኦልሞስት ተመሳሳይ የሆነ አናሊሲስ ነው የሚኖረኝ። ስለዚህ እዚህ ጋር ወዳለው አናሊሲስ ይመጣላችሁ ደግሞ የገባሁት ሁለት ትሬድ ነበር። የመጀመሪያው ትሬዴ እዚህ ጋር የምታዩት ትሬድ ናት። እሷም ፈርስት ፕሬዘንትድ ፌር ቫሉ ጋፕ ነበር። እኛም 9 ተኩል ላይ የተፈጠረው ፌር ቫሉ ጋፕ ፕራይሱ እዚኛው ላይ ስቶፕ አውት ካረገኝ በኋላ እዚህ ጋር በምታዩት መልኩ እዛች ቦታ ላይ ምን ማድረግ ጀመረ? ኮንሶሊዴት ማድረግ ጀመረ። ከዚች ቦታ ላይ ኮንሶሊዴት አድርጎ የሚወጣ ከሆነ እቺ ፈርስት ፕሬዘንትድ ፌር ቫሉ ጋፕ ብዙ ጊዜ ፌር የሆነ ፕራይስ ናት፣ ልክ እንደ ኢኩሊብረም ማለት ነው። ምክንያቱም እዚህ ጋር 9 ተኩል አለ፣ ከ9 ተኩል ከፍ ብሎ ነው። ይሄ ጥሩ ሴል ለማያ ጥሩ ቦታ ነው። ስለዚህ ፕራይሱ መውረድ ሲጀምር እዚች ጋር በደንብ ዙም አድርጌ ላሳያችሁ። እዚች ጋር በፈጠራት እች በምታዩት ኦርደር ብሎክ ሴል ገባሁኝ ማለት ነው። ከዛ የተወሰነ እዚህ አካባቢ ቆየና ወደ ላይ ወጥቶ አስወጣኝ ማለት ነው። ስለዚህ አጠቃላይ እዚህ ጋር ባለው የመጀመሪያው ላይ 1% ከሰርኩኝ። እዚህ ጋር በገባሁት 1% ከሰርኩኝ። እዚህ ጋር ባለው በብሬክ ኢቭን ወጣው። እንዳልኳችሁ እዚህ ጋር የነበረውን ስቶፕ ሉዜን እዚህ ጋር ስላመጣሁት እችኛዋ ትርፍ ሰጠችኝ፣ ይሄኛው ደግሞ ኪሳራ ሰጠኝ። ብሬክ ኢቭን ሆነ ማለት ነው። ስለዚህ ስቲል ይሄኛውን ሶስተኛውን ትሬድ ለመውሰድ 2% ሎስ ላይ ስለሆንኩኝ እስከ 3% ሎስ ድረስ እችላለሁ። ስለዚህ ሶስተኛ ትሬዴ ፕራይሱ ወደ ላይ ከወጣ በኋላ እዚህ ጋር ቤሪሽ ኦርደር ብሎክ አለ። ያ ቤሪሽ ኦርደር ብሎክ የት ነው የተፈጠረው? 1 ሃወር ላይ ገብተን ማየት እንችላለን። እቺ የምታዩት ቤሪሽ ኦርደር ብሎክ ናት። ሪክሌምድ ኦርደር ብሎክ ማለት ምንችላት ኦርደር ብሎክ ናት። ያቺን ሪክሌምድ ኦርደር ብሎክ ተጠቅሞ እዚህ ጋር የምታዩት ማለት ነው፣ እሷን ተጠቅሞ ነበር አሁን የፈጠረልኝን ሴታፕ የፈጠረልኝ። ፕራይሱ ያንን የ1 ሃወር ኦርደር ብሎክ ነካ። ከዛ በተጨማሪ እዚህ ጋር የምታዩትን የ5 ሚኒት ኦርደር ብሎክ ነካ። ኮንፊርሜሽንም አግኝቻለሁ፣ ፒዲአርም አግኝቻለሁ። ስለዚህ ወደ 1 ሚኒት ገባው። ወደ 1 ሚኒት ከገባው በኋላ እቺ የምታዩት ምን አለች? ኦርደር ብሎክ አለች። እዛች ኦርደር ብሎክ ላይ ሴል ገባሁኝ ማለት ነው። ይሄኛውን ላጥፋው። እዛች ኦርደር ብሎክ ላይ ሴል ገባሁኝ። ኦልሞስት ወደ 6.5% አካባቢ አገኘሁበት ማለት ነው እዚህ ጋር ባለው። ስለዚህ 2% ብከስርም ትላንትና 4% ብከስርም 6% ድሮዳውን ላይ ነበርኩኝ። ይሄኛው 6.5% አካባቢ ሰጠኝ። ሙሉ በሙሉ ወደ ብሬክ ኢቭን ተመለስኩኝ ማለት ነው። ለማሳየት ያክል ይሄው እዚህ ጋር የምታዩት MT5 የሜታ ትሬደር 5 አካውንቴ ነው። ቁጥሩን ማየት ትችላላችሁ። ትሬዶቹም እዚህ ጋር አሉ። ይሄኛው የትላንትናው ነው። እዚህ ጋር ያሉት 1 ሃወር ቻርት ነው። የዛሬው ደግሞ እዚህ ጋር የምታዩት ነው። የመጀመሪያው የከሰርኩት አለ፣ ከዛ በተጨማሪ ደግሞ ያተረፍኩት አለ ማለት ነው። ስለዚህ ላሳያችሁ። እዚህ ጋር ይሄኛው የከሰርኩት ነው። እዚህ ጋር ደግሞ እዚችኛው ኦርደር ብሎክ ላይ ሴል ብዬ ቲንክ አጥፍቶታል። አንዳንዴ ላግ ይኖራል። እዚህ አካባቢ ነው የወጣሁት። ስለዚህ የመጀመሪያው ትሬዴ እዚህ ጋር ነው። ቲንክ ይታያል ብዬ አስባለሁ። ይኸው ቴክ ፕሮፊቴ እዚህ አካባቢ ነበረ። ያ ማለት በሆሪዞንታል ላይ ሳሰምርላችሁ ኦልሞስት እዚህ አካባቢ ነው የሚሆነው። በዚህ መልኩ ነበር ይሄኛውን ትሬድ የወጣሁት። ከዛ በተጨማሪ S&P 500 ላይም በተመሳሳይ ሁኔታ ያው በብሬክ ኢቭን የወጣሁት ትሬድ አንድ አለ። የምታዩት ይሄ በብሬክ ኢቭን የወጣሁት ነው። ከዛ በተጨማሪ ደግሞ እዚህ ጋር የከሰርኩት ሁለቱ ትሬዶች ናቸው። አጠቃላይ 6500 ሳትርፍ እንደምታዩት ወደ ብሬክ ኢቭን ተመለስኩኝ ማለት ነው። ኦልሞስት $60 ኪሳራ ላይ ነኝ፣ ግን ኦልሞስት ብሬክ ኢቭን ነው ብለን ማለት እንችላለን። ነገ ከነገ ወዲያ ደግሞ አብረን የቀረውን ነገር እናያለን ብዬ አምናለሁ። መልካም ጊዜ ይሆንላችሁ። እንዲህ እያልን ዛሬ 4ኛ ቀኔ ላይ ደርሻለሁ። ዛሬ በነበረኝ ቀን 4 ትሬዶችን ወስጃለሁ። እነዚህ 4 ትሬዶች በትሬድ አይዲያ ደረጃ ካየናቸው 3 ነው የሚሆኑት። ለምን እንደዛ ሆነ? አራተኛው የገባሁት ትሬድ 3ኛው ትሬድ ላይ ጨምሬ ነው የገባሁት። ዛት ሚንስ 3ኛውን ትሬድ ወደ ፕሮፊት ስቶፕ ሎሱን
አስጠጋውትና ከዛ በኋላ ነው ጨምሬ አራተኛው ትሬድ የገባሁት። በትሬድ አይዲያ ደረጃ ካየናቸው 3 ትሬዶችን የገባሁት፣ በትሬድ ቁጥር ካየናቸው 4 ናቸው። በአራቱ ትሬዶች 2ቱ ዊን ነበሩ፣ 2ቱ ሎስ ነበሩ። ከዛ በተጨማሪ በቀን ደረጃ ካየነው ደግሞ ዛሬ ቀኑን 3% ፕሮፊት አግኝቼ ጨርሻለሁ። ዛት ሚንስ አካውንቴ 3% ፕሮፊት ላይ ነው ማለት ነው። ከዚህ በፊት እንደምታስታውሱት ትላንትና 7% አካባቢ ድሮዳውን ውስጥ ገብቼ ነበር። ከዛ 7% ድሮዳውን ትላንትናውን ወጥቼ ወደ ብሬክ ኢቭን ተመልሼ ነበር። ከዛ በኋላ ዛሬ የገባቸው የመጀመሪያዎቹ 2 ትሬዶች ሎስ ነበሩ። በዛም ኦልሞስት ወደ 2% ድሮዳውን ውስጥ ገብቼ ነበር። ከዛ በኋላ ቀጥዬ የገባቸው 2 ትሬዶች ደግሞ ዊን ነበሩ። እነዛ ደግሞ ኦልሞስት ወደ 5% አካባቢ ፕሮፊት ሰጡኝ። በአጠቃላይ አሁን 3% ፕሮፊት ላይ ነኝ ማለት ነው። ስለዚህ ወደ ገባቸው ትሬዶች ስመጣላችሁ ያው ከዚህ በፊት በነበሩት ቀናት ትላንትና ከትላንት ወዲያ እንደምታስታውሱት ቤሪሽ ነበር ስጠብቅ የነበረው። ታርጌቴም የነበረው እዚህ ጋር የምታዩት ኢኩሊብረም እና እቺ የምታዩት ኒው ዊክ ኦፕኒንግ አፕ ነበረች። ዛሬም በተመሳሳይ ሁኔታ ያንን ነበር ታርጌት አድርጌ ትሬድ ያደረኩት። ስለዚህ 1 ሀወር ላይ ነው ዋናው አናሊሲስን የጀመርኩት። 1 ሀወር ላይ እንደምታዩት ፕራይሱ እዚህ ጋር በግሬ ቦክስ የምታዩት ኤሲያን ሬንጅ ናት። የኤሲያን ሬንጅ ሃይ ወሰደ። ከዛ በተጨማሪ ይሄ የምታዩትን ኦርደር ብሎክ ነካ። ያንን ኦርደር ብሎክ ከነካ በኋላ ቀኑን ወደ ታች ሲወርድ ቆየ። ከዛ በኋላ ወደ 5 ሚኒት ልምጣላችሁ። 5 ሚኒት ላይ ስመጣላችሁ ያው ከ9 ተኩል ኦፕኒንግ በኋላ የ9 ተኩል ኦፕኒንግ ፕራይስን እዚህ ጋር ላስመርላችሁ። እዚህ ጋር የ9 ተኩል ኦፕኒንግ ፕራይስ አለኝ። ከ9 ተኩል ኦፕኒንግ ፕራይስ የተወሰነ ከወረደ በኋላ ድጋሚ ወደ ላይ ወጣ። ወደ ላይ ወጥቶ እዚህ ጋር የምታዩት የ5 ሚኒት ኦርደር ብሎክ አለች። ያቺን የ5 ሚኒት ኦርደር ብሎክ ነካት። ምናልባት ሰፋ ላድርገውና በሪፕሌይ በተን በደንብ ለማየት እንሞክር። ያቺን የ5 ሚኒት ኦርደር ብሎክ ነካት። እዚህ ጋር ነው እኔ ገባሁት። ያቺን የ5 ሚኒት ኦርደር ብሎክ ከነካ በኋላ እዚህ ጋር የምታዩት ሌላ ቤሪሽ ኦርደር ብሎክ ነበረች። እሷም ቤሪሽ ኦርደር ብሎክ ፈጠራት ማለት ነው። ስለዚህ እኔም እዚህ ጋር ሴል ገባሁኝ ማለት ነው። እንደጠበቅኩትም ፕራይሱ መጣ፣ አስገባኝ። ከዛ እንደምታዩት ስቶፕ አውት አረገኝ ማለት ነው። ስቶፕ አውት ካረገኝ በኋላ ምናልባት ከኔ ስቶፕ ሉዝ ከፍ ያለው ኦልሞስት ወደ 3 ወደ 2 ሃንድል አካባቢ ነው። ከዛ በኋላ ወደ ታርጌቴ ቀጥታ መውረድ ጀመረ ማለት ነው። ከዛ ያው ሁለተኛ ትሬድ መውሰድ እችላለሁ በህጌ መሰረት። ስለዚህ ሁለተኛ ትሬዴን ለመውሰድ አሁንም ድጋሚ ተጨማሪ ኮንፊርሜሽኖችን ላይ ወደምችልበት 5 ሚኒት 15 ሚኒት ለማየት ሞከርኩኝ። ከዛ በኋላ እዛ ላይ ሪፕሌይ በተኑን ላጥፋውና በደንብ ትሬዱን ነው። እዛ ላይ ስገባ ፕራይሱ እንደምታዩት በድጋሚ ወደ ላይ ወጣ። እዚህ ጋር ወደ ላይ ወጥቶ ምንድን የነካው ሰዓቱን ምናልባት ካየነው 10 ሰዓት ሆኗል። 10 ሰዓት ሆኗል ማለት እዚህ ጋር ያለችው የ4 ሀወር ኦርደር ብሎክ አክቲቭ መሆን ትችላለች ማለት ነው። ይሄኛው ካንድል ከዚህኛው ኦርደር ብሎክ ቀጥሎ ያለው ካንድል የተዘጋው ልክ 10 ሰዓት እንደሆነ ነው። ስለዚህ ይሄኛው ካንድል ከ10 ሰዓት ጀምሮ ያለው ሙቭ ነው። ስለዚህ እዚህ ጋር ምን አለኝ? የ4 ሀወር ኦርደር ብሎክ አለኝ። ስለዚህ ፕራይሱ በድጋሚ ተመልሶ መጣና እዚህ ጋር የ4 ሀወር ኦርደር ብሎክን ነካልኝ። ይሄኛውን ስቶፕ አውት አድርጎኛል ብያቸዋለሁ። ስለዚህ ያንን ከነካልኝ በኋላ ድጋሚ እዚህ ጋር ሌላ ኦርደር ብሎክ ሰጠኝ። ስለዚህ እዛች ኦርደር ብሎክ ላይ ሰፋ አድርገን ማየት እንችላለን። እዛች ኦርደር ብሎክ ላይ እዚች ጋር የምታዩት ኦርደር ብሎክ ላይ ድጋሚ ሴል ገባሁና ታርጌቴን እዚህ ኢኩሊብረም ላይ አረኩኝ። እዛ ኢኩሊብረም ላይ ካረኩኝ በኋላ ዛት ሚንስ ወደ 4 ሀወር ብንመለስ ምናየው ይሄ ኢኩሊብረም ማለት ነው። እዛ ላይ አረኩት። ለምን እዛ ላይ አረኩኝ? ከዚህ በኋላ ዲስካውንት ነው። ዲስካውንት ውስጥ ገብቶ ባይ ሊባል ስለሚችል ከዚህ በኋላ ብዙም ሪስኩን መውሰድ አልፈለኩም። እዚህ ጋር ሴል አልኩኝ። ስቶፕ ሎሴን እዚህ ሀይል ያረኩኝ። ፕራይሱም እንደምታዩት መጣ፣ እኔን አስወጣኝ። ኢቨን አንድ ሃንድል ራሱ ከዛ በኋላ ከፍ አላለም። እኔን ካስወጣኝ በኋላ ቀጥታ መውረድ ጀመረ ማለት ነው እዚህ ጋር በምታዩት መልኩ። ከዛ እሱ ካለፈኝ በኋላ ድጋሚ እዚህ ጋር አስወጥቶኝ መውረድ ሲጀምርና ከዚች ካንድል በታች ይሄኛውን ላጥፋው፣ ከዚች ካንድል በታች በቦዲ ክሎዝ ሲያደርግ እቺ ሞር ማርኬት ስትራክቸር ሽፍት አሳየችኝ። ከዛ በተጨማሪ ደግሞ እዚህ ጋር ምን አለ? ኦርደር ብሎክ አለ። እዛ ኦርደር ብሎክ ላይ ሴል ገባሁኝ ማለት ነው። ያው በቦዲ ክሎዝ ማድረጉም ለኔ ይህንን ኦርደር ብሎክ ተጠቅሞ ወደ ታች እየወረደ እንደሆነ በድጋሚ እያሳየኝ ነው ማለት ነው። ያንን አክሴፕት አረኩኝ። እዚህ ጋር በምታዩት መልኩ ሴል ገባው። ድጋሚ ስቶፕ ሎሴን እዚህ ጋር አረኩኝ። ከዛ በኋላ
እንደምታዩት ፕራይሱ ወደ ታች መውረድ ጀመረ። ልክ ፕራይሱ እዚህ ጋርም በተመሳሳይ ሁኔታ እዚህ ጋር ነው ታርጌት ያደረኩት። ጀስት ይሄን ፖዚሽን ሳስቀምጠው ነው እንደዚህ ሆኖ 3 አራር ነበር ታርጌት ያደረኩት። ከዛ በኋላ ድጋሚ ፕራይሱ ወደ ላይ ወጣ። ወደ ላይ ወጣው ወዴት ነው? እዚህ ጋር የምታዩት የ5 ሚኒት ኦርደር ብሎክ አለች። እቺ የምታዩት የ5 ሚኒት ኦርደር ብሎክ ናት። ያቺን የ5 ሚኒት ኦርደር ብሎክ ፌር ቫልዩ ጋፕም ጨምራለሁ መቶ ነካት። ከዛ ከነካት በኋላ 1 ሚኒት ላይ እንምጣላችሁ። ከነካት በኋላ እንደምታዩት ወደ ታች ወርዶ በቦዲ ከዚህ በታች ክሎዝ አደረገ። ዛት ሚንስ እዚህ ጋር ምን ተፈጠረ ማለት ነው? ኦርደር ብሎክ ተፈጠረ። ስለዚህ እዛኛው ኦርደር ብሎክ ላይ ድጋሚ ሴል ገባሁና ስቶፕ ሎሴን እዚህ አካባቢ አመጣሁት። ለምን እዚህ አካባቢ አመጣሁት? እዚህ ጋር ሎንግ ዊክ አለች። እቺ ሎንግ ዊክ 50%ቷ ብዙ ጊዜ የመነካት እድል አለው። ስለዚህ ፕራይሱ ተመልሶ መጥቶ እቺን 50% ከነካት እኔን ሳያስወጣኝ የተወሰነ ከፍ አድርጌ ነው 50%ቱን ኮንሲደር አድርጌ ስፕሪት ኮንሲደር አድርጌ ነበር ከፍ ያደረኩት። 50%ቷን ነክቶ ነው መመለስ ያለበት። ከዚች 50% ካለፈ ግን በእርግጠኝነት ይህንን ሃይ ይነኳል። ስለዚህ ምንም መተማመኛ ስለሌለኝ ከዚህ በኋላ እዚህ ጋር ካስቀመጥኩኝ ያው ስቶፕ ሎሴን ብዙ ጊዜ ማስቀምጠው ፕራይሱ እኔ ልክ እንዳልሆንኩኝ የሚያረጋግጠኝን ቦታ መርጬ ነው። ስለዚህ ይህን ቦታ ከነካ ልክ አይደለውም ማለት ነው። ይህን 0.5% ካለፈ ልክ አይደለውም። ምንም ወደዚህ ሊያረግ አይመጣም። በቦዲ እዚህ ጋር ክሎዝ ካረገ በኋላ ወደዚህ ሃይ ምንም ሊያረግ አይመጣም። ወደዚህ ከመጣ ቀጥታ ወደ ላይ እየወጣ ነው ማለት ነው። ስለዚህ እዚህ ጋር የነበረኝን ስቶፕ ሎስ እዚህ ጋር አመጣሁኝ። ኦልሞስት ወደ 1 ሪስክ ቱ ሪዋርድ ሬሽዮ ይሰጠኛል ይሄኛው ወደዚህ ሳመጣው። እዚህ ጋር ያለው ደግሞ 1% ሪስክ አርጌ ነው የገባሁት። ስለዚህ እሱን ከገባው በኋላ እዚህ ድረስ ታርጌት ታረኩኝ ማለት ነው። ሶ በእንደዚህ አይነት መልኩ ነበር የገባሁት። ይሄኛው ወደ 2.5 ሪስክ ቱ ሪዋርድ ሬሽዮ ሰጠኝ። እዚህ ጋር ያለው ደግሞ በምታዩት መልኩ ወደ 3 ሪስክ ቱ ሪዋርድ ሬሽዮ ሰጠኝ ማለት ነው። ሶ በእነዚህ ትሬዶች እዚህ ጋር ባሉት በሁለቱ 2% ከስር ያለው እዚህ ጋር ባለው ደግሞ 5% አትርፍ ያለው። ስለዚህ በአጠቃላይ 3% ፕሮፊት ላይ መጣው ማለት ነው። አይታችሁ ከሆነ እዚህ ጋር የወጣሁባቸው መንገዶች ስቶፕ ሎሴን ነክቶ ወደ ታርጌት የሄደበት መንገድ ምናልባት እናንተም በጆርኒያችሁ ላይ ከሚያጋጥሟችሁ ነገሮች መካከል አንዱ ነው። ይሄ ነገር በምንም አይነት ሁኔታ ኢሞሽናል ሊያረጋችሁ አይገባም። እናንተ ብቻ ማድረግ ያለባችሁ እኔ ምንድን ነው ማስተካከል ያለብኝ አሁን። ኦኬ ሶ እዚህ ጋር ስቶፕ አውት አደረገኝ። ስቶፕ አውት ካደረገኝ በኋላ ቁጭ ማለት አልፈለኩም። ለምን ቁጭ ማለት አልፈለኩም? ትክክል መሆኔን ደግሞ እያረጋገጠልኝ መጣ። እዚህ ጋር የገባሁትን ትሬድ እዚህ ጋር ስቶፕ አውት ስላደረገኝ እዚህ ጋር ስቶፕ አውት ስላደረገኝ ኢሞሽናል ሆኜ አይደለም። በደንብ ማርኬት ስትራክቸር ሽፍት መኖሩን አይቼ ከዛ በተጨማሪ የ4 ሃወር ኦርደር ብሎክ መኖሯን አረጋግጬ ከዛ በኋላ ነው ሴል የገባሁት። ድጋሚ እዚህ ጋርም ስገባ ምክንያታዊ በሆነ ሁኔታ ነው የገባሁት። ምንም አይነት ኢሞሽናል ትሬድ አልነበረም። በትክክል ስቶፕ ሎሴን ወደዚህ ካመጣው በኋላ ወደ ብሬክ ኢቭን ወይ ደግሞ ወደ ፕሮፊት ካመጣው በኋላ ነው ብዙ ጊዜ ምገባው ሌላ ተጨማሪ ትሬድ። ወደ ብሬክ ኢቭን ካመጣሁት ብዙ ጊዜ በ0.5 ሪስክ ነው ምገባው። ሞር ወደ ፕሮፊት ካመጣሁት ግን ከ0.5% በላይ ፕሮፊት የሚሰጠኝ ከሆነ ኢቭን ስቶፕ ሎሴን ወደዚህ ሳመጣው እዚህኛው ትሬድ ላይ 1% ሪስክ አድርጌ መግባት ስለምችል ብዙ ጊዜ እንደዛ እገባለሁ ማለት ነው። ስለዚህ እዚህ ጋር የምታያቸው ነገሮች ስቶፕ አውት መደረጊ ምናልባት እናንተ የሚያጋጥሟችሁ እኔ የሚያጋጥመኝ ነገር ነው። የዚህ ቪዲዮም ወይም የዚህ ሴሪየስም ከሆነ የዚህ ሴሪየስ አይዲያ በየትኛውም ኮንዲሽን ላይ ብንሆን ሁላችንም ተመሳሳይ ሁኔታ ነው የሚያጋጥመን። ግን ለነዛ ሁኔታዎች ምንሰጠው ሪስፖንስ መሰረታዊነት አለው እና ያ ነው ምናልባት የተወሰነ ልዩነት የሚያመጣው። ስለዚህ ዋናው ዓላማዬም እያንዳንዱ ማርኬቱ ላይ ሊገጥሙን የሚችሉትን ነገሮች ማሳየት ስለሆነ ግን በነዛ ሁኔታዎች ላይም እናንተ ሪስፖንስ የምታደርጉበት መንገድ ምን ያክል ማተር ሊያደርግ እንደሚችል ለማሳየት ስለፈለኩም ነው ይህን ሴሪየስ ወይም ይህን ቪዲዮ እያዘጋጀሁ ያለሁት። ሶ በደንብ እነዚህ ነገሮች እኔ ጋር እንደምታዩት ይሄኛው የመጀመሪያው ትሬድ ነው እዚህ ጋር ያለው ማለት ነው። እሱም ስቶፕ አውት አደረገኝ እንደምታዩት ቀጥታ ወረደ። ድጋሜ ኖ ይሄኛው ሁለተኛው ትሬድ ነው ስቶፕ አውት አድርጎኝ የወረደው። ሌላኛው እዚህ ጋር ያለው ትሬድ ነው እንደምታዩት። ይሄኛውም ስቶፕ አውት አደረገኝ። እዚህ ጋር ነበር ኦርደር ብሎክ አለ ሴል ያልኩት። ስቶፕ አውት አደረገኝ ወረደ። እዚህ ጋርም ሴል አልኩኝ ስቶፕ አውት አደረገኝ። ስቶፕ ሎዝ ነው ቀጥታ ነክቶ የወረደው። ዘንድ ድጋሚ እዚችኛው ኦርደር ብሎክ ላይ ሴል አልኩኝ። እዚህ ጋር ወጣሁኝ። ሌላ ትሬድ እዚችኛዋ ጋር የምታዩት ኦርደር ብሎክ ላይ ሴል ብዬ ነበር። እሷንም በተመሳሳይ ሁኔታ እዚህ ጋር ወጣሁ። ፕሮፊቱና ሎሱን ማየት ትችላላችሁ። ትናንትና ኦልሞስት በዚህኛው ትሬድ 6.5% ካተረፍኩኝ በኋላ ነው ወደ ብሬክ ኢቭን ከተመለስኩ በኋላ ዛሬ ሁለቱን ከሰርኩኝ ቅድም ያሳያችሁ። ከዛ 3 እና 2.5 አካባቢ አተረፍኩኝ። አጠቃላይ የምታዩት 3015 ፕሮፊት ላይ መጣው ማለት ነው። ሶ አካውንቴ ባላንስ አሁን አካውንቱም ራሱን እንደምታዩት 3% ፕሮፊት ላይ ያለው ማለት ነው። በሚቀጥሉት ቀናት ደግሞ የሚሆነውን ነገር አብረን እናያለን ማለት ነው።
ያ ሶ ዛሬ አምስተኛ ቀናችን ላይ ነን፣ ማርች 13። ይሄን አካውንት ትሬድ ማድረግ የጀመርኩት እንደምታስታውሱት ሰኞ ነበረ። ዛሬ አምስተኛ ቀናችን ላይ አርብ ላይ ነው ያለሁት። ዛሬ በገባሁት አንድ ትሬድ እዚህ ጋር በምታዩት አንድ ትሬድ 7% ፕሮፊት አገኘው። ዘን አካውንቱን ፓስ አረኩት ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ዛሬን ጨምሮ እስከ አርብ ድረስ አምስቱንም ቀናት ትሬድ አድርጌያለሁ። ማክሲመም ድሮዳውን ውስጥ የገባሁት ኦልሞስት ወደ 7.5% አካባቢ ነው። በኢኩዊቲ ደረጃ ካየ ነው። በባላንስ ደረጃ ካየ ነው ደግሞ 6.5% አካባቢ ድሮዳውን ውስጥ ገብቼ ነበር። ግን ያ እነዚህ ነገሮች የሚያጋጥሙ ነገሮች ናቸው። በዚህ ፕሮሰስ ውስጥ ሊኖሩ የሚችሉ ነገሮች ናቸው። ስለዚህ አፍተሮል በመጨረሻም በአምስተኛው ቀኔ ፓስ አድርጌዋለሁ ማለት ነው። የሚጠበቅብኝ 4 ቀን ትሬድ ማድረግ ነበረ። 4 ቀኑንም ሞልቻለሁ። በአጠቃላይ 10% ፕሮፊት ማግኘት ነበረብኝ። 10% ፕሮፊት አሳክቻለሁ ማለት ነው። እንዴት እንደገባሁት የዛሬውን ትሬድ የተወሰነ እናወራና ከዛ በኋላ ደግሞ የፌዟን ሪፍሌክሽን ይኖረናል። እንዴት ነበረ ፕሮግረሱ፣ ፕላስ ከዚህ ፌዟን እናንተ ምን መማር ትችላላችሁ፣ ምን ማየት ትችላላችሁ። ያው ቴክኒካሉ እንዳለ ሆኖ ከዛ በተጨማሪ ደግሞ ሳይኮሎጂካሊም ሪስክ ማኔጅመንት ላይም ተጨማሪ ነገሮችን አብረን እናወራለን። ዛሬ የገባው ትሬድ በጣም ሲምፕል ነበር። 4 ሃወር ላይ ካለው አናሊሲስ ስንጀምር ቢካዝ ዴይሊ ላይ እና ዊክሊ ላይ ምንም የተለየ ያየሁት ነገር የለም። 4 ሃወር ላይ ስንመጣ እንደምታዩት ትላንትና ፕራይሱ ወደ ላይ ወጥቶ ይህን ቤሪሽ ኦርደር ብሎክ ነክቶ ወርዶ አይ ቲንክ እዚህ አካባቢ ትሬድ ወስደን ነበረ። ዘን ከዛ በኋላ ወደ ታች ወረደ፣ ዲስካውንት ውስጥ ገባ። ከዲስካውንት ውስጥ ዛሬ በድጋሚ ወደ ላይ ወጣና እዚህ ጋር የምታዩት ሌላ ቤሪሽ ኦርደር ብሎክ ነበረች የ4 ሃወር። ያችን ቤሪሽ ኦርደር ብሎክ ነካት። ከዛ ያንን ከነካ በኋላ ያው ኢኩሊብረም እዚህ ጋር ነው ያለው፣ ወደ ፕሪሚየም ከፍ ብሏል። ስለዚህ አሁን በድጋሚ ወደ ታች ሊወርድ እንደሚችል አሰብኩኝ። ቢካዝ እዚህ ጋር የምታዩትን ቤሪሽ ኦርደር ብሎክ ነክቶልኛል። ዘን ከዛ በኋላ ምንድን ያደረኩት ይሄ የምታዩት ቤሪሽ ኦርደር ብሎክ አለኝ። ደሴም ኤስኤንፒ 500 ላይም ደሴም የሆነ ነገር ነው ያለው። ከዛ ወደ 5 ሚኒት መጣው። ሌሎቹ ታይም ፍሬሞች ላይ ብዙም ያየሁት ነገር የለም። ያው ትሬዲንግ ፕላኔ ላይ ብዙ ጊዜ የማደርገው ነገር ፒዲአርኤ በደንብ ማርኬቱ የሚያሳየኝ የሚያስረዳኝን ናራቲቭን ካገኘው በኋላ ወደ 5 ሚኒት ወርድና ወይ ወደ 15 ሚኒት ወርድና በደንብ ኮንፊርሜሽን ለማግኘት ሞክራለሁ። ወይ ደግሞ 1 ሚኒት ላይ ብዙ አይነት የምጠቀማቸው የኮንፊርሜሽን ሜቶዶች አሉ። ያው ብዙዎቹ ትሬዶች ላይ ካያችሁ አንዳንዶቹ የተለያዩ ናቸው፣ አንዳንዶቹ የተመሳሰሉ ሊሆኑ ይችላሉ። እና እነሱን ፈልጌ ያው ገባሁኝ። እሱን ካገኘው በኋላ እዚህ ጋር የምታዩት የ5 ሚኒት ቤሪሽ ኦርደር ብሎክ ነበር። እዚህ ጋር ኮንፊርሜሽን ፕራይሱ ወደ ላይ ወጥቶ እዚች ጋር በምታዩት የ5 ሚኒት ካንድል እቺን ቤሪሽ ኦርደር ብሎክ ነክቶ እዚህ ጋር ማለት ነው በደምብ አድርጌ ላሳያችሁ። እዚህ ጋር ወደ ላይ ወጥቶ የ5 ሚኒት ኦርደር ብሎክም በዚች ካንድል ከነካ በኋላ ወደ ታች ወርዶ አግሬሲቭሊ በቦዲ ይሄንን ብሬክ አረገው። እዚህ ጋር ምን አለኝ ማለት ነው፣ ይሄ የምታዩት ቤሪሽ ኦርደር ብሎክ አለኝ። ስለዚህ እዛ ቤሪሽ ኦርደር ብሎክ ላይ ሴል ገባው። ስቶፕ ሎሴን እዚህ ሃይ ላይ ያረኩት ቢካዝ እዚህ ሃይ ላይ መጣ ማለት ከዚህ በኋላ ወደ ላይ ምንም ሊያረግ አይመጣም። ይህንን ሃይ ሰበረው ማለት ቀጥታ ወደ ላይ እንደሚወጣና በያሴ ወይም ደግሞ የገባው ትሬድ ልክ እንዳልሆነ ነው ማስበው። ስለዚህ እዚህ ድረስ ስቶፕ ሎሴን ማድረጉ ትርጉም እንዳለው አልታየኝም። ስለዚህ እዚህ ጋር እችን ኦርደር ብሎክ ይዤ ስቶፕ ሎሴን እዚህ ጋር አድርጌ ገባሁኝ። ከዛ በኋላ ትሬዱ የተወሰነ ወርዶ ነበር። ከዛ ድጋሚ ወደ ላይ መጣ። ስቶፕ ሎሴን ወደዚህ አካባቢ አምጥቼው ነበር። እዚህ አካባቢ ያለ 9 ተኩል ኦፕኒንግ ፕራይስ ላይ ሲደርስ እዚህ አካባቢ አምጥቼው ነበረ። እዚህ ኃይል ግን ኦልሞስት አልነካብኝም። እዛ አካባቢ ደርሶ ድጋሚ ወደ ታች ወረደና ታርጌት አርጌ የነበረው አክቹሊ እዚህ 4 ሃወር ላይ የምታዩት ይሄ ሎንግ ዊክ አለ። የዛ ሎንግ ዊክ 50% ነው አሁን ነክቶት የመጣው ማለት ነው። ግን ደግሞ እኔ እዚህ ድረስ መጠበቅ አይጠበቅብኝም። ፌዟንን ለማለፍ 7% ነው የቀረኝ። እዚህ ድረስ ባረገው ወደ 10 ወደ 9% አካባቢ ይሰጠኛል። ግን የሚያስፈልገኝ 7% ነበር። ያው ትላንትና እንደምታስታውሱት 3% ፕሮፊት ላይ ነበርኩኝ። 7% ነው ተጨማሪ የሚያስፈልገኝ 10% ፕሮፊት ታርጌቴን ለማሳካት። ስለዚህ እዚህ ጋር ቴክ ፕሮፊቴን አረኩኝ። ስለዚህ 7% መቶ ሲሰጠኝ ወጣሁኝ ማለት ነው። ስለዚህ በዚህም 10% ፕሮፊቱን አሳክቼ ፌዟንን በምታዩት መልኩ አለፍኩኝ። ሰርቲፊኬቱ ይሄ ፊት ለፊት የምታዩት ነው። ጀስት ከፈለጋችሁ ኪውአር ኮዱን ስካን አድርጋችሁ ፕሩቭ ማድረግ ትችላላችሁ። ወደ ሪፍሌክሽኑ እንግባና ደግሞ
ፌዟን እንዴት እንደነበር ከፌዟ ምን እንደተማርኩኝ ከዛ በተጨማሪ ደግሞ እናንተስ ከዚህ ነገር ምን መማር ትችላላችሁ የሚለውን ነገር የተወሰነ ጨመር አድርገን እናወራለን። ስለዚህ ያው ብዙ ጊዜ ሪፍሌክት ለማድረግ ከምጠቀምባቸው መንገዶች መካከል አንደኛው ቀጥታ ወደ ኤፍቲኤም ወይም ደግሞ ያው ወደ ፕሮፊርሙ ዳሽቦርድ ሄጄ ያሉትን ነገሮች ለማየት መሞከር ነው። ከዛ በተጨማሪ ደግሞ ሁለተኛው ትሬድዜላ ነው። ትሬድዜላ ሞር ብዙ ነገሮችን ሪፍሌክት እንዳረግ ለቀጣይ ማሻሻል የምችላቸውን ነገሮች ማሻሻል እንድችል ይረዳኛል። በደንብ ጆርናሌ ላይም በየሳምንቱም ሊሆን ይችላል ፌዞችን ባለፍኩ ቁጥር ይህንን አረጋለሁ። ስለዚህ በቅድሚያ ወደ ኤፍቲኤም ዳሽቦርድ ልውሰዳችሁና እዛ ላይ ያለውን ነገር ለማየት እንሞክር። እንደምታስታውሱት አካውንቱ ይኸው ራሱ ነው። ቁጥሩ እዚህ ጋር አለላችሁ። ኢቨን ፓስወርዱንም ሰጥቻችሁ ነበር። ምናልባት ስቲል አሁን ድረስ አካውንቱ ካለ ገብታችሁ ቼክ ማድረግ ትችላላችሁ። ይኸው ሪፍሬሽ አድርጌላችኋለሁ በደንብ በኤችቲኤምኤል የተሰራ እንዳልሆነ እንድትረዱ። ስለዚህ እዚህ ጋር ባላንሱ እንደምታዩት 10227 አካባቢ ነው። ያ ማለት 10% ፕሮፊቱን አሳክቻለሁ ማለት ነው። ሪዛልት እዚህ ጋር እንደምታዩት ፓስት ይላል። ትሬድ ማድረግ የጀመርኩት ማርች 9 ሰኞ ነበረ። የጨረስኩት ደግሞ ዛሬ ማርች 13 አርብ ነው። ስለዚህ በ5 ቀን ነው ይሄን አካውንት ያለፍኩት። ኦብጀክቲቮቹን እዚህ ጋር እንደምታዩት ሚኒመም 4 ትሬዲንግ ቀን ቢሆንም 5 ትሬዲንግ ቀን አድርጌያለሁ። ዘን ማክሲመም ዴይሊ ሉዝ እዚህ ጋር እንደምታዩት 5000 ነው ማክሲመም መክሰር የምችለው። አይ ቲንክ ማክሰኞ ዕለት በነበረኝ ትሬድ ብዙ ወርጄ ነበር። ኢሞሽናሊም የገባው ትሬድ ነበር እና ወደ 4.1% አካባቢ ድሮዳውን ውስጥ ገብቼ ነበር በዴይሊ ድሮዳውን። ከዛ በኋላ ደግሞ ሮብ ዕለት እንደምታስታውሱት ተጨማሪ 2 ትሬዶችን ወስጄ ነበር። እነዛ 2 ትሬዶች ሎስ ነበሩ። እነዛ 2 ሎሶች ደግሞ ድጋሚ ወደ 6.5% አካባቢ ድሮዳውን ውስጥ ከተቱኝ። ከዛ በኋላ የዛኑ ቀን ሮብ ዕለት የገባዋት ሶስተኛ ትሬድ ኦልሞስት ወደ ድሮዳውን ውስጥ ገብታ ወደ 7.15 አካባቢ ድሮዳውን ውስጥ ከቶኝ ነበረ። ዘን እሷ ትሬድ ተመልሳ መታ ዊን እንዳረግ አረገችኝ። በዛም አይ ቲንክ ወደ $6000 አካባቢ መሰለኝ ያተረፍኩት። ዘን በአጠቃላይ ማክሲመም ሎስ ውስጥ ገብቼ ነበር ወይም ድሮዳውን ውስጥ ገብቼ ነበረው 7.1% ነው። ይሄን አካውንት ብሎ ላረገው 2.9% አካባቢ ነው የቀረኝ ማለት ነው። ምናልባት እናንተም በዚህ ፕሮግረስ ውስጥ ስታልፉ እንደዚህ አይነት ዲፕ ድሮዳውኖች ውስጥ 2.9% ቀርቷችሁ ሊሆን ይችላል፣ ወይም ከዛ ያነሰ ቀርቷችሁ ሊሆን ይችላል። ከዚህ በፊትም ቴሌግራሚ ላይ እንደምታስታውሱት ኦልሞስት ወደ 0.75% አካባቢ ድሮዳውን ቀርቶኝ የተመለስኩበትና ፒያውት የወሰድኩበትን አካውንት አሳይቻችሁ ነበር። ይህም ብዙ ጊዜ የሚያጋጥመኝ ነገር ነው። ድሮዳውን ውስጥ ልገባ እችላለሁ፣ ግን ችግሩ ድሮዳውን ውስጥ መግባት አይደለም። ይሄ አንድ ትሬደር በዚህ ፌዝ ውስጥ ሲያልፍ የሚገጥመው ነገር ነው። ዋናውና መሰረታዊ ነገር ኢቭን በድሮዳውን ውስጥ ሆናችሁ በአግባቡ ሪስካችሁ ማኔጅ አርጋችሁ ማድረግ ያለባችሁን ነገሮች አርጋችሁ ትሬድ ማድረግ መቻላችሁ ነው። እዚህ ጋር እንደምታዩት ኦልሞስት በባላንስ ደረጃ 93404 ገብቼ ነበር። በኢኩዊቲ ደረጃ ደግሞ ማይነስ 7175 አካባቢ ከስሬ ነበረ። ከዛ በኋላ ነው ያሉት ቀናቶች ላይ ይሄ ዲፐስት የሆነ ድሮዳውን ነው። ከዛ በኋላ ግን ባሉት ቀናቶች እንደምታዩት ወደ ላይ ነበረ የነበረኝ ከርቭ ማለት ነው። ስለዚህ በዛ ፕሮፊት ታርጌቴ 10% ነው። ወደ 10.2% አካባቢ አሳክቻለሁ። ከዛ በተጨማሪ ስታቲክሶቹን ለማየት ስንሞክር ዊን ሬቴ 35% ነው። ብዙ ጊዜ ዊን ሬቴ የአመቱንም ሳየው የወራቶቹንም ሳያቸው ከ40% እስከ 30% ውስጥ ባለው ነው። አቬሬጅ 35%፣ እዚህ ጋርም 35% ነው ዊን ሬቴ። ያው ግን ኢቨን ዊን ሬቴ ራሱ ትንሽ ቢሆን ያለኝ ሪስክ ሪዋርድ ሬሾ ያለኝ ሪስክ ማኔጅመንት የመሳሰሉት ነገሮች ኢቨን በፕሮፊት መውጣት እንድችል አድርገውኛል። አቬሬጅ ሪስክ ሪዋርድ ሬሾ እዚህ ጋር እንደምታዩት 3.47 አካባቢ ነው አቬሬጁ። አይ ቲንክ ማክሲመሙ የዛሬው ነው 7 አራር ሚኒመም ምናልባት የባለፈው 2 አካባቢ ያተረፍኩባት ናት። ስለዚህ ያው ይሄ ወደ 3.47 ሪስክ ሪዋርድ ሬሾ አቬሬጅ ሰጥቶኛል ማለት ነው። አጠቃላይ ሎት ሳይዞቹ እዚህ ጋር 1231 ነው። ያው ኢንዲሶች ስለሚሆኑ ብዙ ነው የሚሆነው። ምናልባት ጎልድ ትሬድ የምታደርጉ ሰዎች በእናንተ አይን አይታችሁት በጣም ብዙ አድርጋችሁ እንዳታስቡት፣ ኢንዲስ ስለሆነ ብዙ ጊዜ እንደዚህ ነው የሚሆነው። አቬሬጅ ፕሮፊት 3600 ነው። ያው እዚህ ጋር በአራሩ መሰረት ነው የሚሆነው። አቬሬጅ ሎሱ ደግሞ ያው 1% ነው ሪስክ ማድረገው በስሊፔጅ ምናምን እያደረገ 43 አካባቢ አቬሬጅ ጨምሮብኛል። ስለዚህ ኦልሞስት 1% ነው ሎስ ሳረግ የነበረው ሪስክም ሳረግ የነበረው በዚህ ትሬድ ማለት ነው። ስለዚህ ፕሮፊት ፋክተር 1.89 ነው። ፖዚቲቭ ነው። በጣም ጥሩ ነው። ኤክስፔክታንሲ በእያንዳንዱ ትሬድ በገባቸው ትሬዶች ሁላ አጠቃላይ 17 ትሬዶች ነው የገባሁት። በ17ቱ ትሬዶች ሲታሰብ
በእያንዳንዱ ትሬድ 601 ፕሮፊት አግኝቻለሁ በሚለው ካልኩሌሽን የተሰራ ነው። ስታቲካል ዳታ ነው። በዚህ በምታዩት መልኩ ተቀምጧል። ሌላኛው በቀናት ደረጃ ነው። ሰኞ ስናየው 43.52 ኪሳራ ውስጥ ገብቼ ነበር። ያው ድሮዳውን ውስጥ ገብቼ ነበር 2% ኪሳራ ውስጥ ገብቼ ነበር። ከዛ ወደ ብሬክ ኢቭን ተመለስኩኝ የዛኑ ቀን። ከዛ ማክሰኞ ዕለት ኢሞሽናሊ ትሬድ ያደረኩበት ቀን ነው። ሶስተኛዋ ትሬድ ኢሞሽናል ትሬድ ነበረች እና ወደ 4% ድሮዳውን ውስጥ ገብቼ ነበረ። ኦልሞስት ዴይሊ ድሮዳውኑን ልነካው 0.8 አካባቢ ፐርሰንት ነበር የቀረኝ። እዚህ ጋር እንደምታዩት ደግሞ ዌንስዴይ ነበር። ዌንስዴይ ላይ ኦልሞስት ወደ 7% ድሮዳውን ውስጥ ገብቼ ነበር። ከዛ በኋላ ነው ተመልሼ መጥቼ 4000 ትርፍ ይዤ ከማክሰኞ ካተረፍኩት ጋር አንድ ላይ ሲታይ ብሬክ ኢቭን ላይ የወሰደኝ ማለት ነው። ከዛ ትላንትና 3% አተረፍኩኝ። ከዛ ዛሬ ደግሞ አንድ ትሬድ ገባውና 7% አተረፍኩኝ። ሁለቱ ቀናቶች ፓስ እንዳረግ አረጉኝ ማለት ነው። ያው ፌዝ ቱን ደግሞ ከሰኞ ጀምሮ ትሬድ ማድረግ ጀምራለሁ። ያው ዛሬ ኢቭን አይሰጡኝም፣ ግን ከሰጡኝም ዛሬ ትሬድ ማድረግ አልጀምርም። ምናልባት ቀኑን ለማስቆጠር ያው 4 ትሬዲንግ ዴይ ይሌለ ለማስቆጠር ዛሬ ዝም ብዬ በ0.01 አንድ ትሬድ ገባለሁ። ከዛ ወዲያው ዘጋዋለሁ። ቀኑን ለማስቆጠር ብቻ ስል ከዛ በኋላ ሰኞ፣ ማክሰኞ፣ ሮብ ደግሞ ባሉኝ ቀናቶች የሚቀጥሉ ሳምንት በትክክል ትሬድ አደርጋለሁ ማለት ነው። በምታዩት መልኩ ይህን ሳምንት ትሬድ አድርጌ ኦልሞስት 7% ድሮዳውን ውስጥ ገብቼ ቢሆንም ከዛ ድሮዳውን ወጥቼ 17% አጠቃላይ አትርፌ ከዛ በኋላ ይህንን ፌዝ ማለፍ ችያለሁ ማለት ነው። ወደ ትሬድ ዜላ እንግባና ደግሞ በደንብ የተብራራ ዳታ ለማየት እንሞክር። ይሄ ያው የአሁኑ 17 ትሬድ የገቧቸውን እዚህ ላይ ካስገቧቸው በኋላ ነው። 17 ትሬዶችን ገብቻለሁ። እነዚህ 17 ትሬዶች ያው ሪፖርቱን እዚህ ጋር እለቅላችኋለሁ። ይህን ሪፖርት ከፈለጋችሁት ምናልባት በዚህ ሎጊን አድርጋችሁ ማግኘት ካልቻላችሁ እዚህ ጋር ትሬድ ሪፖርቱን ቴሌግራም ቻናሌ ላይ እለቅላችሁና የዛን የትሬድ ሪፖርቱን ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ስትገቡ ቀጥታ ቴሌግራሜ ላይ ይህን ሪፖርት ታገኙታላችሁ። በደንብ ማየት የምትፈልጉትን ነገር ኤአዮች ላይ ኢቨን አስገብታችሁ አናላይዝ እንዲያደርግላችሁ ፕላስ ምን ከዚህ መውሰድ እንደምችሉ መማር እንደምችሉ ያሉትን አጠቃላይ ሪፖርቶች ማየት ትችላላችሁ። ያው ትሬዶቹንም የምታውቋቸው ናቸው። እዚህ ጋር ያው ኤምኬ የሚሉትን ስታዩ በኢኤ ዳይሬክትሊ ትሬድ የተደረጉ አይደሉም። ጀስት ኤምኬ ማጂክ ኪ ማለት ነው። ያ ማለት ኢኤ ነው፣ ግን ደግሞ የሪስክ ማኔጅመንት ኢኤ ነው። ምናልባት ሎት ሳይዜን አይታችሁ ከሆነ በነጥብ ራሱ አለ። በሰው በካልኩሌተር ምናምን ይሄ ካልኩሌት ቢደረግ የዚህን ያህል አኪዩሬት አይሆንም። ስለዚህ ማጂክ ኪ ብላችሁ ሰርች ብታደረጉት ታገኙታላችሁ። ኪቦርድ ናት። እሷን መጠቀም ትችላላችሁ። እያንዳንዱ ትሬዶች ምን ይመስሉ ነበር፣ ባላንስ ከርቡ፣ እዚህ ጋር ያሉትንም ስታቲክሶች ማየት ትችላላችሁ። ሎንግ ዊን ያረኩት፣ ሎስ ያረኩትን አጠቃላይ እዛ ጋር ከስር ማየት ትችላላችሁ። ይህንን ዳታ ትሬድ ዜላ ላይ አስገብቼው ይህ የምታዩትን ስታቲክስ ወይም ሪካፕ ሰጥቶኛል ማለት ነው። ስለዚህ እዚህ ጋር እንደምታዩት ቀናቶቹ ናቸው። ሰኞ 1 ዊን ነበረኝ፣ 2 ሎስ። ማክሰኞ ምንም ዊን አልነበረኝም፣ 4 ሎስ ነበረኝ። እንደምታዩት 4000 አካባቢ ከስሬበታለሁ። ዌንስዴይ 4000 አትርፌያለሁ፣ 3 ሎስ ነበረኝ፣ 2 ዊን ነበረኝ። ተርስዴይ 3 ዊን ነበረኝ፣ 2 ዊን ነበረኝ፣ 2 ሎስ፣ 3000 አትርፌበታለሁ። ፍራይዴይ 1 ዊን አለኝ፣ 1 ትሬድ ነው የገባሁት። አጠቃላይ 7212 አትርፌያለሁ። በዚህ ይሄ የምታዩት ያተረፍኩባቸው ቀናቶች ናቸው ማለት ነው። ከዛ ወደ ቀጣዩ ሪፖርት ስንገባ እዚህ ጋር እንደምታዩት ዊን ሬቴ 35.3% ነው። ፕሮፊት ፋክተሪ ቅድም ያሳየኋችሁ ናቸው። እነዚህ ተጨማሪ አድቫይሶችን የመከረኝ ምክሮች ምናምን እዚህ ጋር ማየት ትችላላችሁ። ፖዝ አድርጋችሁ በደንብ ያቸው። እኔ ኦልሬዲ አይቻችኋለሁ፣ ብዙ እንዳላዝጋችሁ። ሌሎች የቀሩትን እንያቸው። እዚህ ጋር ሻርፕ ሬሾ ነው። ያው ብዙ ቀን ትሬድ ስላላረኩኝ ይህንን ቶሎ አያመጣውም። እዚህ ጋርም ሶርቲኖ ሬሾ አለ። ምንነቱን እዚህ ጋር ማየት ትችላላችሁ። ተጠቅሜው አላቅም፣ ምን እንደሆነም አላቅም። እዚህ ጋር መንዝሊ ዊን ነው። ምናልባት በወር ይሄ ቢቀጥል ምን ያክል ዊን ያስገኛል የሚል ነው። አይ ቲንክ 60% አካባቢ ዊን ሊያስገኝ ይችላል ብለው ያስባሉ ትሬድ ዜላዎች። ከዛ በተጨማሪ አቬሬጅ ዊን፣ አቬሬጅ ሎስ እዚህ ጋር ማየት ትችላላችሁ። ግራፉ እዚህ ጋር አለላችሁ። ድሮዳውን ውስጥ ገብቼ የነበረውን ጭምር እዚህ ጋር ማየት ትችላላችሁ። ዘን ወደ ላይ ወጣ ማለት ነው። ከዛ በተጨማሪ ሞስት ታይም ኢን ድሮዳውን እዚህ ጋር የምታዩት ነው። ስፔንት ማጆሪቲ ኦፍ ታይም አንደር ዋተር ይላል። 35.3%ቱን ያሳለፍኩት ድሮዳውን ውስጥ ነው። ያ አጠቃላይ ከገባችሁ ትሬዶች ወይም ከነበረኝ ቆይታ እዚህ አካውንት ላይ 35.3%ቱ ድሮዳውን ውስጥ ነበርኩኝ። ግሪን ቱ ሬድ
ያው እዚህ ጋር የምታዩትን ስታቲክሶች በደንብ ቼክ አድርጓቸው። እዚህ ጋር ያለውንም ነገር ፖዝ አድርጋችሁ ለማንበብ ሞክሩ። መማሪያ እንዲሆናችሁ ስለፈለግኩ ነው። ከዛ ዜላ ስኮር 72.65 ነው። ይሄ በጣም አሪፍ ነው። ብዙ ነገሮች እንደምታያቸው ወይ ጉድ ናቸው ወይ ግሬት ናቸው። ኮንሲስተንሲም 0.74 ነው። ሪከቨሪም 2.45 ነው። ማክስ ድሮዳውን ቲንክ ይህንን በስርዓት አልመዘገበውም፣ 0 ብሎ ነው ያስቀመጠው። ሌሎቹን እዚህ ጋር የምታያቸው ጥሩ ዳታዎች ናቸው ብሎ አስቀምጧቸዋል። ስለዚህ ሌላኛው ብዙ ሎስ ያስደረገኝ ዩኤስ 500 ነው። ለዛ ነው ብዙ ጊዜ ዩኤስ 500ን ትሬድ ማላደርገው። እዚህ ጋር ማወቅ ያለባችሁ ነገር ኤስኤንፒ 500 ወይም ዩኤስ 500 ብዙ ጊዜ ለሃየር ታይም ፍሬም አናሊሲስ በጣም አሪፍ ነው፣ ግን ሎወር ታይም ፍሬም ላይ ትሬድ ለማድረግ እውነቱን ለመናገር ናስዳክ የሚያክል የለም። ሶ ምናልባት ሃየር ታይም ፍሬም አናሊሲሳችሁን ዩኤስ 500 ላይ ወይም ኤስኤንፒ 500 ላይ ሰርታችሁ ሎወር ታይም ፍሬም ላይ ናስዳክ ላይ ኤክስኪዩት ብታደረጉ በጣም ጥሩ ነገር ታገኙበታላችሁ። ያው አጠቃላይ ዩኤስ 500 ላይ በነበረኝ ትሬድ ኦልሞስት 1% ነው የከሰርኩት። ብዙ ትሬድ ነው የገባሁት፣ ግን 1% ነው የከሰርኩት በዚህ። እዚህ ጋር የምታዩት በዩኤስ 500 ከስሬ የነበረው ነው። አይ ቲንክ አንድ ትሬድ ነው ይሄኛው፣ ግን አጠቃላይ ቅድም አቬሬጁንም ሳየው በዚህ ፔር የከሰርኩት 1000 ምናምን አካባቢ ነው። በኋላ ታዩታላችሁ። ከዛ በተጨማሪ ሌላኛው ከፍተኛ የከሰርኩበት አንድ ትሬድ ይሄኛው ነው። 1100 ምናምን አካባቢ ከስሬበታለሁ። ይሄም መጥፎ ትሬድ ብሎ ካስቀመጣቸው ናቸው። ይሄ ደግሞ አሪፍ ትሬድ ብሎ ያስቀመጠው አሁን የገባሁት 7200 አካባቢ ያተረፍኩበት ነው። እዚህ ጋር ሁለተኛው አሪፍ ትሬድ ነው። ምንም አይነት ድሮዳውን ውስጥ አልገባህም ነው የሚለው። አይ ዶንት ኖ እሱን። በምታዩት መልኩ ሪካፔን አስቀምጦልኛል። ወደ ዳሽቦርድ ሄደን ደግሞ ተጨማሪ ዳታዎችን ማየት ከፈለግን ማየት እንችላለን። ምናልባት ይህንንም ኤክስፖርት ማድረግ የምችል ከሆነ በደንብ እንዲረዳችሁ ማየት የምትፈልጉት ነገር ካለ፣ የተብራራ ነገር ካለው እሱንም ሼር አረጋችኋለሁ። ኤክስፖርት አድርጌ የሚቻል ከሆነ ያው ቴሌግራም ቻናል ላይ ይለቅላችሁና ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የፖስቱን ሊንክ የቴሌግራም ቻናልን ሳይሆን የራሱን የፖስቱን ሊንክ ምንም አይነት ሰርች ማድረግ ሳይጠበቅባችሁ ታገኙታላችሁ። አይ ሆፕ በዚህ መልኩ በጥሩ ሁኔታ ፐርፎርም አድርጌ ፌዟንን አልፌያለሁ። ምናልባት በእናንተ እይታ ይሄ ፐርፎርማንስ ምን ይምሰል አላቅም፣ ግን የኔ ዓላማ ያው ይሄን ነገር ጥሩ አድርጎ ማሳየት ሳይሆን ትክክለኛውን ያለውን ነገር እኔ እንዴት እንደማድረግ ምን እንደሚገጥመኝ እንድታዩ ስለፈለግኩ ነው። ምክንያቱም ያው አንዳንድ ነገሮችን ኦቨር እይታችን ወይም ኤክስፔክቴሽናችንን ስለማናስተካክለው ወይም ደግሞ በጣም ኦቨር ኤክስፔክት እናደርጋለን ወይ ደግሞ አንደር ኤክስፔክት እናደርግና ያው ወይ ልባችን ይሰበራል ወይ ደግሞ ነገሮችን በትክክል አናደርግም። ስለዚህ አንዳንድ ጊዜ እነዚህን ነገሮች ማየታችሁ ፕሮባብሊ ሊረዳችሁ ይችላል እና ያንን በማሰብ ነው ይሄንን ሎንግ የሆነ ዶክመንተሪ ያዘጋጀውላችሁ። ቀጣይ ደግሞ አላቅም ፌስቱ ምን እንደሚሆን። ፌስቱን ደግሞ 5% ነው ማትረፍ የሚጠበቅብኝ ፌስቱ ላይ። ስለዚህ እሱን 5%ቱን ደግሞ አልፍና ያው 5% ቀላል ነው። ፌዟን 10% ነው። ከሌሎች ፕሮፊርሞች ኤፍቲኤሞ 10% ነው፣ ከፍ ያለ ነው። ከባዱ ቻሌንጅ ከሚባሉት መካከል አንደኛው ኤፍቲኤሞ ነው። ግን ደግሞ ያው ሌላ ኮተት ምናምን የለውም፣ ኮንሲስተንሲ ምናምን የሚባል ነገር የለውም እና ቤስት ከምላቸው ፕሮፊርሞች ውስጥ ነው። ኢቨን 10% ራሱ ማትረፍ ቢኖርባችሁም በጣም ጥሩ ከሆኑት ፕሮፊርሞች መካከል ነው። የዛሬ ቪዲዮአችን ይህን ይመስል ነበር። አይሆፕ ጥሩ ነገር ተምራችሁበታል ብዬ አስባለሁ። በቀጣይ ደግሞ ከዚህ የተሻለ ሞር የሚረዳችሁ ሀሳብ ይዤላችሁ እመጣለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ምሽት፣ መልካም ቀን እንዲሆንላችሁ እመኛለሁ።